ለምሳሌ የኢንተርኔቱ ላይ የተሾመው ፖፑ ነው ዛሬ እንዲሾም ያደረገው። አንዳንዴ አውቶሪቲ ያላቸው በቤተ ሳይንታ ውስጥ ሰዎች ምን ያደርጋሉ? ለዚህ ጉዳይ እንትናን ሹመነዋል ብሎ የሚገልጹት ነገር አለ። ግን አብዛኛው ጊዜ ግን ምንድነው የሚሆነው? ለምሳሌ ፀጉር ቆራጭ ከነበረ አንድ ቅዱስ ከሞተ በኋላ ለፀጉር ቆራጮች ያ ቅዱስ ይሰየምላቸዋል ማለት ነው። ይሰየምላቸዋል። ወይም ደግሞ በተአምራት በተገናኘም ለምሳሌ አሁን ፀጉርን በተመለከተ ከዚህ በፊትም ስለሆነ ነበር ሴንት አግኔስ ኦፍ ሮም ትባላለች። ፀጉር ላይ ተሾመች፣ የሴት ፀጉር ላይ ማለት ነው። እንግዲህ ሂውማን ሄር ምናምን የምትፈልጉ ሰዎች ከምትገዙ ወደ ሴንት አግኔስ በዚሁ አጋጣሚ ጸልዩ። እሷ ደግሞ ምንድነው የሆነችው? ሰውነቷ ጠቅላላ ሰዎች ሊደፍሯት መሰለኝ ካልተሳሳት ታሪኩ ሲሞክሩ ፀጉሯ በታምራዊ በሆነ መንገድ በጣም ያድጋል ማለት ነው። ያድግና ሙሉ ሰውነቷን ይሸፍናል። በዚህ ምክንያት ፀጉር ላይ እሷ ተሾመች ማለት ነው። ሴንት አግኔስ ኦፍ ሮም ትባላለች። ልክ እንደዚህ ነው ታሪኩን የሚያገናኙት። ልክ እንደዚህ ነው። አሁን ዕቃ የጠፋባቸው ሰዎች ሲባል ደግሞ እንደዚህ ዕቃ ጠፍቶበት የሚያውቅ ቅዱስ ከሆነ ግን በኋላ ሲያገኝ ያ ቅዱስ ምን ላይ ይሾማል? ዕቃ የጠፋባቸው ቅዱስ ላይ ይሾማል። ይሄ በነገራችን ላይ ካቶሊክ ላይ ብቻ አይደለም፣ ኦርቶዶክስ ላይም አለ እንደዚህ። ሚናስ መሰለኝ ካልተሳሳትኩ ዕቃ ሲጠፋ ወደ ቅዱስ ሚናስ ጸልዩ የሚባል ነገር አለ። ትንሽ ከፈለኩ ማግኘት እችላለሁ እሱንም። እና ከህይወታቸው ጋር የሚገናኝ እንትን የሚደረጉት ፓተርን ሴንት ነው የሚባሉት። ከህይወታቸው ጋር የሚገናኝ ነገር ሲያገኙ ለዚህ ነገር እሱን ሹመኗል ብሎ ያስቀምጣሉ። በዛ ምክንያት ነው። አሁን ለምሳሌ ዮሴፍን ተመልከቱት። ዮሴፍ የማርያም እጮኛ ወይም የማርያም ባል የነበረው እሱ የኢየሱስ ክርስቶስ ምንድነው በስጋ አልወለደውም አይደል? አዶፕት ነው ያደረገው። ስለዚህ አዶፕሽንን በተመለከተ ወደ ማን ይጸልያሉ ማለት ነው? ወደ ሴንት ጆሴፍ ይጸልያሉ ማለት ነው፣ የማርያም እጮኛ ወደ ነበረው። ስለዚህ በዚህ አይነት መንገድ ነው ክራይቴሪያው የሚወጣው። አርቻለሁ ቤተሰብ የስ ውቢያችን ሰላም፣ እንዴት ነሽ? ወይ ዳንዬ እንዴት ነህ? ለማን እግዚአብሔር ይባረክ። ዌልካም ብሎኛል። የማንን እንግዳ ነው ከላይ ያመጣህብን በቢጫ ፕሮፋይል? በብሎክ ካቶሊካዊ ነው እምነታቸው ነው እየነገረኝ ነበር። እኔ ቀበሏል። ተቀበል እስቲ ትንሽ አናዥ እስቲ። ሰላም ብያለሁ። ስላያችሁ ደስ ብሎኛል። ሰናዬ፣ ሜላዬ፣ ዮኒ፣ መቅዲ፣ ዲቫይን ከታችም ያላችሁ እህትና ወንድሞች የክርስቶስ ኢየሱስ ጸጋ ሰላም ይብዛላችሁ። ተባረኩልኝ። ያ አንተ ተቀበለው በቃ። ሴት ልጅ በቲክቶክ ዝም ትበል ብለዋል እነሱ። ተባረኩልኝ። ዌልካም ብለናል። ቴንኪው። ጸጋ ይብዛልሽ። አሜን አሜን። እሺ ወዳጃችን ሰላም ድፋይ፣ እንዴት ነህ ዳኒ? እግዚአብሔር ይመስገን። ሰላም ናችሁ ሁላችሁም እዚህ ቤት ያላችሁ? እውነት በጣም ደስ ይላል። ደስ የሚል ውይይት ነው እያደረጋችሁ ያላችሁት። ያው እየተከታተልኳችሁ ነበረ። ካለ ማስረጃ ሰዎች እንደዚህ ሲያወሩ ምን ያክል አእምሯቸው በትምህርት እንደደነቆረ የሚያሳይ ነውና እግዚአብሔር እንግዲህ ለሚያወሩት ንግግር እንኳን ምንም አይነት ኤቪደንስ የላቸውም እና በጣም እየታዘብኩ ነበረ። እግዚአብሔር እንግዲህ መገለጥ እንዲሰጣቸው ጸሎታችን ነው። ጌታ ይባርካችሁ። ዳኒ በጣም ደስ ብሎኛል ስላየኋችሁ፣ ስለተገናኘን፣ ስለተዋወቅን። እሺ ጸጋ ይብዛል። አሜን። እሺ ዮሴፍ ማን ያስፈልጋል? ውቤ ማን ያስፈልግሻል የተባልሽ ቅዱስ? ወደ ብሮይን እንጂ እኔ ልቀበለው ብዬ ነበር። ዳኒ አልሰማኝ ሰማው ያለው ሴንት ዮሴፍ ነው። ወደ ሴንት ዮሴፍ ብትጸልይ ይሻልሻል፣ ወይም ወደ ሴንት ሞኒካ። ሞኒካ ትሻለኛል፣ ስሙ ያምራል። ስሙ ያምራል፣ ደስ ይላል። ምንድን ነው የጎደላት? በስም ጀምሮ ምንድን ነው የጎደላት? ምን አዘላት ነው? አይ በቅርቡ አንድ ነገር ስላላት ለዛ ብዬ ነው ሴንት ዮሴፍን የመረጥኩላት።
ነገርና ተአምራቱን በዛው ለአንቺ ግን የዳንሱ ይሻልሻል። ወጎ ውጣ አንተ ከዚህ ቆይ ላሳያችሁ። ዳንሱ ነው የሚሻልሽ ለአንቺማ። ዳኒ በትልቁ ሊያደርገው እንዳታረግ ዳኒ። እስቲ እንያው ለፕሮግራሙ ራሱ እንደዚህ መደነስ የምትፈልጉ ሰዎች ሳይገስጻል አስባችሁታል? እንደዚህ መደነስ የምትፈልጉ ሰዎች ወደ ሴንት ቴሬዛ ትጸልያላችሁ ማለት ነው። ወደ ሴንት ቴሬዛ እና እስቲ 2 ቁጥር ጻፉ ትላለ። እንደዚህ መደነስ የምትፈልጉ ሰዎች ተመልከቱ። is traditionally known as a pattern saint of athlete dancing like sports required a high level of physical skill, strength, flexibility, endurance and coordination ይላል። ጂም ቤት ነው። ጂም ነው። ጂምም ማድረግ ትችላለሽ። ዋናው ከሰውነት ጋር የሚገናኝ ይሁን እንጂ ይቻላል። ምን ቸግሯችኋል? ልምረጥላችሁ። የቸገራችሁ ላሳያችሁ እችላለሁ። ቤንዚን መሰለኝ የቸገረን አሁን ኢትዮጵያ ውስጥ ቤንዚን ነው የቸገረን። የሱ ይኑር አይኑር አላውቅም። እስቲ ካለማ አሪፍ ነበር። እኔ ራሱ ጀምራለሁ ጸሎት። ከረጃጅም አዳር ሳይሻለን አይቀርም። እስቲ ፈልግ። በጣም እንዴ ሰው ሁሉ ካቶሊክ ነበር ቢሆነው። ተቋርጦ ነው ወይስ ሜሎስ እየፈለገ ነው? ዳኒ ነዳጅ አይደል? ቶሎ አይገኝም እኮ ነዳጅ ቶሎ አይገኝም፣ ግን ደስ የሚለው ታገኝቷል ሰውየው። አረ እልል በሉ ወገኖች። ያው ቢቀራረብ ነው። ጋዝ ስቴሽን አካባቢ ለሚሰሩ ሰዎች ነው። ያው በዛውም ያገኛሉ። ጋዝ ስቴሽን የሚሰሩ ከሆነ ያው ጋዝ በሌለበት እንዴት ይሰራሉ ትላለህ። ያያችሁትና ሴንት ኤሊጂየስ ኦፍ ኖዮን ይላል ፓተርን ሴንት ኦፍ ጋዝ ስቴሽን ወርከርስ እና ጸሎታቸው ደግሞ ነው። እና ምንድነው የሚሉት? ዲር ሴንት ኤሊጂየስ ኦፍ ኖዮን ይሉና you who have been chosen as pattern of gas station workers, we humbly ask for your intercession before our Lord guide and protect all those who seek your help in matters of gas station workers. አስባችሁታል? በስመ አብ ይህ ሰውዬ ያስፈልገናል። ኤኒዌይስ ካቶሊክም ምንም ከኦርቶዶክስ የምትሻል አይደለችም። አሜላቺ ግን ለማን ነው ያው ነው? ሴት እኮ ጋዝ አትቀዳማ ዳኒ። ሴት ቀዳለች ጋዝ ለራስ ለአንተ ነው። እንዴት ነው? ለምን አትቀዳም? ምን ለማለት ነው? ለምን አትቀዳም ሴት ልጅ?
ይሄማ የጾታን እኩልነት ውብዬ መንዳት ብቻ ነው እንዴ? መቅዳት ላይ ሰው ነው እንዴ የምታስቀጀው? ወንድ ኧረ ዳኒ ነርተሽ የምታስቀምጪው ያችን ዳኒ ነው ወሬን አስጠፋኝ። በእናትህ ሚውት ብታደርጉ ይሻልሻል። ተመልከተ። ይህንማ ማየት አለባቸው። የመጨረሻዬን ላሳያቸው። ቱዴይ ዲቮሽናል ሜሴጅ ይላል። ዲቮሽንን ተመልከት በእናትህ፣ የካቶሊክን ዲቮሽን። ሴንት ፍራንሲስ ዛቪየር ዶንት ራን አውት ኦፍ ጋስ ይላል። አየህ እንዳያልቅብህ ሴንት ፍራንሲስ። እና የዛሬ ዲቮሽን ወደ እሱ ነው የምትጸልየው። ኢፍ ዩ ኦን አ ካር መኪና ያላችሁ ሰዎች you all know how important is to constantly check on your gas level so that you avoid instances of unexpectedly running out of a gas. ስለዚህ ጋዝ እንዳያልቅባችሁ ምን ታደርጋላችሁ? ወደዚህ ሰው እየጸለያላችሁ ማለት ነው። ወደ ሴንት የኔኑ ነው አሁን ያለው። እኔ መቅዳት ስለማልችል አንቺ ሞኒካ ነች ያንቺ ሞኒካ ነች። እና የዲቮሽን ደስ አይልም እናት? እንደዚህ አንድ ዲቮሽን ያስፈልገናል እኛ ጋር። አስበዋል። እግዚአብሔር እኮ ይረሳል ማለት ነው። ጋዝ ላይ ትዳር ላይ ሞኒካ ጋር ስትሄድ ጋዝ ጋር ማን ነው? ጋዝ ጋር ሴንት ፍራንሲስ አለ። ሁሉም ጋር እንግዲህ ዳንስ ደግሞ ማጋ ነበር ያልከን ደግሞ እንትን ዳንስ ላይ ደግሞ ብዙ ናቸው፣ በጣም ብዙ ናቸው። በስመ አብ። ይሄ ዲቮሽን ግን አሪፍ ነበር። እውነት ቢሆን እኮ አሪፍ ነበር በእውነቱ። ያስፈልገን ነበር እውነት ቢሆን። ኦርቶዶክስ ራሱ የባሱ አይደል እንዴ ጌታ? አዎ ያው እስቲ ለካቶሊክ ብቻ መክፈት መጀመር አለብን። ካቶሊክን ብቻ በተመለከተ በጣም ያስፈልጋል። አረ ብዙ ነገር ማውጣት እንችላለን ከኦርቶዶክስ የባሱ ነገሮች። እኔ የምለው ሜላ ሰላም ይብዛ። ሜልሻ ውብዬ እንዴት ነሽ? መቅዲ፣ ዳንዬ፣ ብሩክ ሁኑ። እነዚህ ሰዎች በዚህ ነገር ስፔሻላይዝ እንዳደረጉ በምን በጸሎት ተገልጦ ነው ወይስ እንደው ዝም ብለው በቃ ጋዝን ተቆጣጠርልኝ ተብሎ ተሰጥቷቸው ተሰይመው ነው? ይሄ ነገር ግልጽ አይደለም። ወይ የሆነ መገለጥ ነገር አለ ማለት ነው። ወይ አንዱ በራእይ አይቶ ካቶሊኮች እንደዛ ናቸው አይደል? ቬነሬት ሲያደርጉ ወይ በህልም አየሁ ጋዝን እንዳያልቅ እጠብቃለሁ ሲል እንዲህ አይነት ነገር አለ ወይስ እንዴት ነው ብዬ ነው። እነዚህ ሰዎች ስፔሻላይዝድ አድርገዋል ለዚህ ተብለውና ስፔሻላይዝ ማድረጋቸው በምን ታወቀ የሚል ነገር በጭንቅላቴ ይመላለሳል። እውነት ለመናገር የምታውቀው ነገር አለ ሜሎስ? አዎ ሰላም ጆዬ፣ እንትን ነው ለምሳሌ የኢንተርኔቱ ላይ የተሾመው ፖፑ ነው እዛ ላይ እንዲሾም ያደረገው። አንዳንዴ አውቶሪቲ ያላቸው በቤተክርስቲያኒቷ ውስጥ ሰዎች ምን ያደርጋሉ? ለዚህ ጉዳይ እንትናን ሹመነዋል ብሎ የሚገልጹት ነገር አለ። ግን አብዛኛው ጊዜ ግን ምንድነው የሚሆነው? ለምሳሌ ፀጉር ቆራጭ ከነበረ አንድ ቅዱስ ከሞተ በኋላ ለፀጉር ቆራጮች ያ ቅዱስ ይሰየምላቸዋል ማለት ነው። ይሰየምላቸዋል። ወይም ደግሞ በተአምራት በተገናኘም ለምሳሌ አሁን ፀጉርን በተመለከተ ከዚህ በፊትም ስለ ነበር ሴንት አግኔስ ኦፍ ሮም ትባላለች። ፀጉር ላይ ተሾመች፣ የሴት ፀጉር ላይ ማለት ነው። እንግዲህ ሂውማን ሄር ምናምን የምትፈልጉ ሰዎች ከምትገዙ ወደ ሴንት አግኔስ በዚሁ አጋጣሚ ጸልዩ። እሷ ደግሞ ምንድን የሆነችው ሰውነቷ ጠቅላላ ሰዎች ሊደፍሯት መሰለኝ ካልተሳሳቱ ታሪኩ ሲሞክሩ ፀጉሯ በታምራዊ በሆነ መንገድ በጣም ያድጋል ማለት ነው። ያድግና ሙሉ ሰውነቷን ይሸፍናል።
በዚህ ምክንያት ፀጉር ላይ እሷ ተሾመች ማለት ነው። ሴንት አግኔስ ኦፍ ሮም ትባላለች። ልክ እንደዚህ ነው ታሪኩን የሚያገናኙት። ልክ እንደዚህ ነው። አሁን ዕቃ የጠፋባቸው ሰዎች ሲባል ደግሞ እንደዚህ ዕቃ ጠፍቶበት የሚያውቅ ቅዱስ ከሆነ ግን በኋላ ሲያገኝ ያ ቅዱስ ምን ላይ ይሾማል? ዕቃ የጠፋባቸው ቅዱስ ላይ ይሾማል። ይህ በነገራችን ላይ ካቶሊክ ላይ ብቻ አይደለም፣ ኦርቶዶክስ ላይም አለ እንደዚህ። ሚናስ መሰለኝ ካልተሳሳትኩ ዕቃ ሲጠፋ ወደ ቅዱስ ሚናስ ጸልዩ የሚባል ነገር አለ። ትንሽ ከፈለኩ ማግኘት እችላለሁ እሱንም። እና ከህይወታቸው ጋር የሚገናኝ እንትን የሚደረጉት ፓተርን ሴንት ነው የሚባሉት። ከህይወታቸው ጋር የሚገናኝ ነገር ሲያገኙ ለዚህ ነገር እሱን ሹመኗል ብሎ ያስቀምጣሉ። በዛ ምክንያት ነው። አሁን ለምሳሌ ዮሴፍን ተመልከቱት። ዮሴፍ የማርያም እጮኛ ወይም የማርያም ባል የነበረው እሱ የኢየሱስ ክርስቶስ ምንድነው በስጋ አልወለደውም አይደል? አዶፕት ነው ያደረገው። ስለዚህ አዶፕሽንን በተመለከተ ወደ ማን ይጸልያሉ ማለት ነው? ወደ ሴንት ጆሴፍ ይጸልያሉ ማለት ነው፣ የማርያም እጮኛ ወደ ነበረው። ስለዚህ በዚህ አይነት መንገድ ነው ክራይቴሪያው የሚወጣው። ከባድ ነው ግን ያው ይሄ ኦርቶዶክስ ጋር ያለውን እንደ ጂፒ እንደሚባለው ይሄ ሐኪም ጠቅላላ ሐኪም አይደል የሚባለው ጂፒ ጀነራል ፕራክቲሽነር ካቶሊክ ጋር ሲመጣ እንደ ወደ ስፔሻሊስት ወደ ማለት ኦርቶዶክስ ጋር በአጠቃላይ ነው የሚለመኑት። ሁሉም ወይ ማርያም ሁሉንም ነገር ወይ እንግዲህ የውሻውም ነገር የጠፋውም ዕቃ የፀጉርም የምንም ነገር እዚህ ጋር ግን ስፔሻላይዝ ያደረጉ ሰዎች አሉ ነው እያየን ያለ ነው። ልክ አጠቃላይ ሐኪም ብለን እንደገና የፅንስና ማህፀን ሐኪም፣ የአጥንት ሐኪም፣ የእንትን ሐኪም እንደሚባለው ስፔሻላይዝ ያደረጉ ሰዎች ማለት ነው። እንግዲህ ግን አንዱ አንዱን ይመልሳል አይመልስም ደግሞ ሌላ ነገር ነው። በእንስሳ ላይ የተሾመው እንትን ጋዝ ቢያልቅ ወደሱ ቢጸለይ፣ የፀጉሯ ወደ ዳንሷ እንግዲህ የኔ እንትን አይደለም እኔ ስፔሻላይዝ አላደረኩም የሚል ነገር ይመጣ እንደሆነ አላውቅም። ኤኒዌይ ያው ተረት ተረት ነው። ግን አንድ ነገር አለ መጽሐፍ ቅዱስ የሚያበራየውን በሬ አፉን አትሰር የሚለው ጋር እግዚአብሔር ለእንስሳ ግድ ይለዋልን የሚል ነገር አለ። ለእንስሳ ግድ ብሎት ሳይሆን ተምሳሌቱ ያው ወንጌልን የሚሰራ ደሞዝ ያስፈልገዋል ነው እና እግዚአብሔር ለእንስሳ ግድ የለውም። ፔትስ የጠፋበት ሰው ያው መፈለግ ነው ያለበት። በእርግጥ እንደው አጠቃላይ እግዚአብሔር ወይ ውሻዬን እወደዋለሁ እንደው ፈልግና ይገኝልኝ ብሎ ሊጸልይ ይችል ይሆናል። ግን በእንስሳ ላይ የተሾሙ እንትን ቢል እግዚአብሔር ለእንስሳ ግድ አለው ብለን አናስብም። እና ያው የተለመደ ተረት ነው። ትንሽ ተዝናናን አንድ 15 ደቂቃ እንደኔ ሲሪየስሊ የምንወስደው ነገር አይደለም ልል ነው። ተባረክ ሚልሻ አዝናና። እሺ ካቶሊኮች አላችሁ እንዴ? ካላችሁ እስኪ አንድ ጻፉልኝ እስኪ እንቀበላችሁ ትንሽ። ካቶሊክ እሺ ሲፉ ነው። ሰላም እንዴት ነሽ? ሰይፉ ሲፉ ስማርት ሰላም ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት? ሲፉ እሺ ሲፉ ይሰማሻል? እሺ ሌላ ካቶሊክ አለ? ካቶሊክ እሺ ሌላ ካቶሊክ እሺ ካቶሊክ የሆነ አረ አላችሁ፣ ብዙ አላችሁ። እስቲ ካቶሊክ የሆነ ብዙ ነው ሪኩዌስት የተላከውና ከዛ ውስጥ እሺ ወይ ኦርቶዶክስ ወይ ካቶሊክ የሆነ አንድ ቁጥር ይጻፍልን። ካቶሊክ ወይ ኦርቶዶክስ የሆነ አንድ ቁጥር ጻፍልን። ኦርቶዶክስ ወይ ካቶሊክ። ኦርቶዶክስ ወይ ካቶሊክ የሆነ ኦርቶዶክስ ወይ ካቶሊክ ጋይስ
አላችሁ? እሺ ሌላ ሰው ካለ እንቀበል። ብዙ ሰው የምናነሳቸው ሀሳቦች ለመበሻሸቅ ይመስለዋል። አይደለም። እኛ ማንንም የማብሸቅ አጀንዳም ሀሳብም የለንም። ግን ቆም ብላችሁ እንደ እግዚአብሔር ቃል ያልሆነ ልምምድ ውስጥ እምነት ውስጥ እንደሆናችሁ ቆም ብላችሁ እንድታስቡት ያክል። ኦኬ፣ የራሳችሁን የቤተክርስቲያን መጽሐፍቶች የራሳችሁን የቤተክርስቲያን ኤቪደንስ ነው የምናቀርብላችሁ። ልምምዳችሁ ያሉት በቤተክርስቲያናችሁ ውስጥ ያሉት እነኚህ ድርጊቶች ሁሉ የእግዚአብሔር ቃል የሌለባቸው እንደ እግዚአብሔር ሐሳብ ያልሆኑ እንደሆኑ እንድትረዷቸው ነው። ኦኬ፣ እነኚህ ልምምዶች ናቸው የወንጌልን በር በልባችሁ ላይ የዘጉት። አይኖቻችሁ ላይ የተጋረዱት እነኚህን እውነተኛውን የጽድቅ ወንጌል እንዳታውቁ ያደረጓችሁ እነኚህን ትምህርቶች ስናሳያችሁ ቆም ብላችሁ የእውነተኛውን የጽድቅ ወንጌል ኢየሱስን እንድታዩ በር ስለሚከፍት እና ምንም ከማንንም ለማናደድ ማንንም ለማብሸቅ ምንም አጀንዳም ሐሳብም የለም። ግን ሰው እየታወረ ያለው በእነኚህ ትምህርት ነው። በጣም ብዙ ትውልድ ደግሞ እነኚህ ትምህርቶች መጽሐፍ ቅዱሳዊ ነው የሚመስለው። የእግዚአብሔር ቃል ውስጥ ያለ አስተምሮ ነው የሚመስለው። ኦኬ፣ ስለዚህ የለም ነው አሁን አይታችኋል። በቃ የለም፣ በእግዚአብሔር ቃል ውስጥ የሌሉ ትምህርቶች ናቸው። የእግዚአብሔር ሐሳብ የለባቸው። ስለዚህ እንደ ክርስቲያን ምንድነው ማድረግ ያለብን ካላችሁ ወደ እግዚአብሔር ሐሳብ ተመለሱ። ኦኬ፣ የእግዚአብሔርን ቃል መርምሩ፣ ፈትሹ። የእግዚአብሔር ሐሳብ ምን እንደሆነ ካልመረመራችሁ ካልፈተሻችሁ በስተቀር ዘመናችሁ በእንደዚህ አይነት ተረቶች ነው የሚበሉት። በዚህ ዘመን ይበላል ዘመናችሁ። እሺ ሚካ ካሲና አለው ነው ያለው። እሺ ሰላም ማይክ፣ ሰላም ብራዘር። እሺ ሚካ አለውልህ። እስቲ ገባ በልና እናውራ። ችግር የለም። ኦኬ አለው። እሺ ግባና አውራን። ሐሳብ ካለ እንቀበላለን። እሺ ጸጋና ሰላም ይብዛላችሁ። ሌሎቻችሁ ሼር አድርጉት፣ ኮፒ ሊንክ አድርጉት እና የእግዚአብሔርን ሐሳብ እንከፋፈላለን። ኦርቶዶክሳውያን ካቶሊካውያን ካላችሁ ለሁለታችሁም ቤታችን ክፍት ነው። በዚህ ጉዳይ ላይ በዚህ ሐሳብ ላይ ሐሳብ አለኝ የሚል ኦርቶዶክሳዊ ካለ በደስታ እንቀበላለን። እሺ ሰላም ወዳጆች። ሰላም ዳኒ። አቤት። ይቅርታ ይሰማል? ይሰማል። ዳኒ በእውነት በጣም አመሰግናለሁ እንደዚህ ስላዳመጥከኝ በእውነት። ችግር የለም ወንድሜ። ቤተ እምነት ነው ዳኒ። እንትን ነው ዝም ብዬ ብዙ ጊዜ አዳምጣለሁ እና ምንም ርዕሱን አላወቅኩም። ለእገዛ ስትፈልጋላችሁ ስትል ነው ስልኬን ያስገባውልና ብዙ መማር ነው እፈልጋለሁ። ለዛ ነው ዳኒ። በጣም ይቅርታ ዝም ብዬ እንትን ገብቼባችሁ እንዳይሆን። ችግር የለም። እሺ በውስጥ መስመር ስልክን አስቀምጥልኝ። ጌታን ተቀብለሃል? አዎ ዳኒ በቅርብ። እሺ በቃ በውስጥ መስመር ስልክን አስቀምጥልኝ። ውስጥ በቀድም የጻፉት አለ በሌላ ቦታ ልጻፈው ዳኒ? ሜሴጅ አሁን ፕሮፋይል ውስጥ ግባና በሜሴጅ ጻፍ ካንተ። እሺ ወንድም ብዙ ጊዜ ዝም ብዬ ነው ማይና ላይቭ ገብቼ አላውቅም። እሺ በቃ አንተ ልግባና ላክልህ። ላክልኝ፣ በሜሴጅ ግባና ላክልኝ ዳኒ። እሺ በጣም ነው የማመሰግነው። በማለት አረበሽኩም። እሺ አመሰግናለሁ። ችግር የለም። ሚኪ አባይ ወንድማችን ድምጽ በሚባል ሚኪ አባይ እየሰማኝ ነው። ሌላ ሰዎች አታዋራሽ። ይኸው ዳኒ አለ እዚህ፣ ሜሎስ አለ፣ ውብም አለች። እነሱን አናግርሽ።
በውስጥ ሌላ ሰው ሊጠልፍ ይችላል። በመሀል እንዴ ምናምን እኛን አናግረን ምናምን ሊል ስለሚችል ከእነሱ መልእክት ቢልክልህ ቴንክ ዩ ጆዬ። አዎ ብዙ ሰዎች ሲድኑ ጌታን ሲያገኙ በውስጥ መስመር ሰዎችን ለማግኘት ይሞክራሉ። እዚህ ቁጭ ብለው ወንጌል አይሰብኩም፣ ግን ቁጭ ብለው የሚለቅሙ ሰዎች አሉ። ጥንቃቄ ያደርጉ። በተለይ በውስጥ መስመር አግኝተዋችሁ የተለየ ትምህርትን የተለየ የእግዚአብሔር ሐሳብን ሳይሆን ሌላም ትምህርት የሚያስተምሯችሁ ሰዎች ካሏችሁ በውስጥ መስመር አገኙ። በውስጥ መስመር አገኙ፣ ንገሩን፣ አሳውቁን። እነኛን ሰዎች ግልጽ ማድረግ ስላለብን ማለት ነው፣ ሰዎች እንዳይታለሉ ማለት ነው። አንዳንዴ ነው በስማችን ራሱ የተከፈቱ ቴሌግራም አካውንቶች ራሱ አሉ። ኤርሚያስ አበበ፣ ዳንኤል ይልማ ምናምን የሚሉ ብሩክ በስም ማለት ነው፣ በራሳችን ስም። ጥንቃቄ አድርጉ ለማለት ያክል ነው። እሺ እግዚአብሔር ይባረክ። ሶ ይሄን ሐሳብ እዚህ ላይ ሰመራይዝ እናድርገውና ማጠቃላይ ሰርተንለት ጌታ ቢፈቅድ ብንኖር አቅም ካለን በኋላ ላይ ደግሞ እንገናኛለን። እግዚአብሔር ይረዳናል፣ ያግዘናል። ሶ ዓላማችን ቅድም እንዳልኩት ነው፣ ኢየሱስ ክርስቶስን ማየት እንድትችሉ ነው። ኦኬ ሰይጣን እናንተን የክርስቶስ ኢየሱስ የሆነውን ነገር የሚያደበዝዝባችሁ በትምህርት ነው። ስለዚህ ስለእናንተ የሞተውን በመስቀል ላይ ዋጋ የከፈለውን ኢየሱስ ክርስቶስን እንዳትመለከቱ የመዳን ተስፋን ደግሞ በሱ ላይ እምነታችሁ ሙሉ እንዳይሆን ጠላት በብዙ ነገር ወደ እናንተ ህይወት ይመጣል። ሶ ጥንቃቄ አድርጉ። ሶ ስለእናንተ የሞተላችሁ በቀራንዮ ላይ ዋጋ የከፈለላችሁ ኢየሱስ ክርስቶስን በማመን የሚገኝ የዘላለም ህይወት አለ። ይሄንን ጌታ ተቀበሉ። ሰምታችሁታል። ረጅም ሰዓት አውርቷል። የዘላለም ህይወት አለህ ወይ ብሎ ኤርሚ ግን ጠይቆት ነበረ። እርግጠኛ ሆኖ መናገር ግን አልቻለም። ሃይማኖት አለው፣ ካቶሊካዊ ነው። ኢየሱስ ክርስቶስን አምናለሁ ይላል። ግን ዛሬ ቢሞት የት እንደሚሄድ አያውቅም። እምነት ማለት የት እንደምትሄድ ማወቅ ማለት ነው ብራዘር። አየህ፣ ያመንከው ጌታ የት ነው የሚወስድ? የታመንከው ጌታ ያድነኛል ያልከው እሱ የት ነው የሚያደርስ ነው ጥያቄው። እኛ እኮ የተለየ የህይወት ምልልሶች እየኖረን አይደለም። በጣም የሚገርመን ነገር አንድ ነገር አለ። እግዚአብሔርን አምነነዋል ብለን ስንናገር ያለውን ቃል በህይወታችን ላይ እርግጠኛ ነን። በልጄ የሚያምን የዘላለም ህይወት አለው ሲል እርግጠኞች ነን። ዛሬ ብንሞት የት እንደምንሄድ እናውቃለን። ከስራችን ነው አይደለም፣ ካመንነው ጌታ የተነሳ ኢየሱስ ክርስቶስን የሚያምን የዘላለም ህይወት አለው ስለሚል ዛሬ ብንሞት የት እንደምንሄድ ጠንቅቀን እናውቃለን። የዘላለም ህይወትን አለን። አየህ፣ ለዚህ ነው ኢየሱስ ክርስቶስን እመኑት የምንላችሁ ወዳጆች። ለዚህ ነው እምነት አላችሁ፣ ቤተ ክርስቲያን አላችሁ፣ ቤተ እምነት አላችሁ፣ ግን ኢየሱስ ክርስቶስን እንዳታምኑት ሆናችኋል። ስለዚህ ኢየሱስን እንድታምኑት በጌታ ፍቅር እናበረታታለን። ይሄ ትውልድ ኢየሱስን ማመን አለበት። እግዚአብሔርን ደግሞ እንዳታምኑት ያደረጓችሁ እነኚህ ትምህርቶች ናቸው፣ እነኚህ ልምምዶች ናቸው፣ እነኚህ ምልልሶች ናቸው። ኦኬ፣ ወደ ማርያም ትጸልያለህ፣ ማርያምን ተስፋ ታደርጋለህ፣ ግን እግዚአብሔርን አስክደውካል፣ እግዚአብሔርን አስረስተውካል። አየህ፣ ስለ ትናንሹ ነገር እንኳን ስለ ትናንሹ ነገር በጣም ትንሽ ስለሚመስለው ነገር ስለ ኢንተርኔት ብራዘር፣ ስለ ድመት፣ ስለ ቤት ውስጥ ስላሉ ፔቶች፣ አይጥ ቢኖር ስለ አይጥ ቅዱሳንን ተስፋ እንድታደርግ ያደርገዋል። በዙፋኑ ላይ የተቀመጠው እሱን እግዚአብሔርን እሱን አምላክህን ግን ምን አድርገዋል? አስረስተውሃል። ቢዚ አድርገውሃል ወዳጅ፣ ቢዚ ሆነሃል። ስለዚህ ምንድነው እያልን ያለ ነው ወዳጆች? ኑ ወደ እግዚአብሔር ሐሳብ ወደ ጌታ ተመለሱ ነው እያልን ያለ። የእግዚአብሔር የሆነውን ነገር መርምሩ ነው እያልን ያለ። እና ጋይስ ልቦቻችሁን ክፈቱ፣ አይኖቻችሁን አንሱ፣ ጌታን ተቀበሉ። መልእክታችን ሜላይ ያለ እሺ፣ መጣው ዲ እሺ፣ ውቢያችን እና ጋይስ ይሄንን ነው እያልን ያለ። መልእክታችን ጌታን ኢየሱስ ክርስቶስን ተቀበሉ። ሃይማኖት እርግጠኛ ያደርጋል፣ እምነት ግን እርግጠኛ ያደርጋል። እኛ ኢየሱስ ክርስቶስን ነው የምንሰብክላችሁ።
ኢየሱስን እመኑት። እሱን የሚያምን የዘላለም ሕይወት አለ። ይህን ጌታ ተቀብላችሁ ሕይወት እንድታገኙ በጌታ ፍቅር እናበረታታችኋለን። ሜላ የሀሳብ አለ ወይ ዳኒ? ሀሳብ አለ? መቀጠል እንችላለን። ባይዘው እኔ ጀስት እራት ለመብላት ብቻ ነው ዞር የምለው። እሺ እንችላለን። ስለዚህ ሰው ተቀበልና ቀጥል። እኔ እራት ልብላ። እስከዛ ውስጥም ያለ ነገር ካለ ልታካፍለን ትችላለህ። በዛ እሺ ይቻላል። ሞዴሬተሩ ስቲል አክቲቭ ነው አይደል? አንተ ጋር እኔ ጋር አክቲቭ ነው። እሺ ሲፓራ የገባ ኦርቶዶክስ አለ? ከገባችሁት ውስጥ ማይክ ኦርቶዶክስ ነህ? አዎ ነኝ። ሲፓራ እሺ፣ እንኳን ደህና መጣ። ኧረ ምን እመጣለሁ። ቅድም እኮ እያወራን ኔትወርክ ሲቋረጥ 10 ሚኒት ያደርጉኛል። ለምንድን ነው ግን? በሰላም እየተወያየን አልተሰዳደብን ምን አላልን? እሺ አሁንስ መጣል? አሁን አልመጣም ወይስ መጣል? አሁንማ ገባሁኝ እኮ። እና ሚዩት ለምን ታደርጉኛላችሁ? አላጠፋውም፣ አልተጣላን። በኔትወርክ ምክንያት ከወጣ በኋላ ሪኩዌስት ስልክ አላስገባም እያሉኝ አስቸገሩኝ እኮ። በቃ ችግር የለውም። እንትንን ቅሬታን ሰምተናል። ቅሬታ ሰሚ ኮሚቴ ስለሆነች ለእሷ ደርሷታል፣ ያስተካክላሉ። ስለ ማርያም እያወራን ነው። ማርያም አይ በጣም አውርቻለሁ። አሁን ደግሜ እነሱ ሰምተውኛል። በነገራችን ላይ ኤርሚያስም ነበረ ከኔ ጋር ነው የምትወረው። ኤርሚያስም ነበረ። ብዙ አውርተናል እኮ። ለምን መጣህ ታዲያ? አይ እኔ አሁን አንድ እስቲ ቅድም በደንብ አብራርቼ ነው የወጣሁት። በነገራችን ላይ እኔ መልሼ ራሱ ለመጠየቅ እንትን ስል ሪኩዌስት ስለከለከሉኝ ያው በቃ ገብቶኛል እንዳብራራ ስላልፈለጉ እና አይ እሱን ሳይሆን እኔ ደግሞ የራሴን ጥያቄ ልጠይቅ ነበር የገባሁት። አሁን ገባኝ ለምን ሚዩት እንደሚያደርጉ። ሀሳቡ ላይ መውራት ከቻልክ ሀሳቡ ላይ እናውራ። ቅሬታ ከሆነ ያለ ለቅሬታ ጊዜ አይ ቅሬታ ሳይሆን ሀሳቡ ላይማ አውርቼ እኮ ቅድም በደንብ ተነጋግረን ምንም በትህትና ምንም አይነት ችግር ሳይፈጠር በደንብ እየሰማኋቸው ምንም ነገር ሳላወራ አሁን ከገባ መቀጠል እንችላለን። አይ አሁን አላወራም ቅድም አውርቼ ጨርሻለሁ ደግሞ ምትል ከሆነ በቃ አይ እንደሱ ሳይሆን አንድ ጥያቄ ስለነበረኝ ነው። አሁን ስታወሩበት በነበራችሁበት ኬዝ ላይ ማለት ነው ስለ እምነት ስታወሩ ስለነበረ አንድ ሰው ካመነ በኋላ ምንም ይስራ መጥፎ ይስራ ጥሩ ይስራ መዳኑ አይቀርም የሚል አይነት ሐሳብ ያለው ወሬ ያወራ ነበረ ዳንኤል። እና በጣም ተፋልሶብኝ ነው። ያው በትህትና እንድታስረዱኝ ስለምፈልግ ነው፣ ሌላ ነገር አይደለም። እስቲ የያዕቆብ መልእክት ምዕራፍ 2 ላይ ያለውን። እሺ ምንም እየሰማህ አይደለም ያለው ወዳጄ። ርዕስ አለን፣ ርዕሱ ላይ ነው የምናወራው። እዚህ ርዕስ ላይ የምንቀጥል ከሆነ እንቀጥል፣ ካልሆነ ግን በቃ አይ ዳንኤል ይልማ እኮ ከርዕስ ውጭ አሁን እያወራን ነበረ እንዴ? ሲሰራቸው ሚዩት ለምን እንዳደረጉ ገብቶኛል። እሺ ሌላ ኦርቶዶክሳዊ ካለ በርዕሱ ላይ ማውራት የሚችል የሚፈልግ ነገረ ማርያም ላይ ነው የምናወራው። ስለዚህ እሱ ላይ ቅሬታ ብሶት ምናምን ከሆነ ያላችሁ የቅሬታ ሰሚ ኮሚቴ እንግዲህ አንድ ሰው እናስቀምጣለን ብዬ አስባለሁ። ነገረ ማርያም ላይ ማውራት የምትፈልጉ ኦርቶዶክሳውያን ብቻ ካላችሁ ጻፉልኝ፣ ከታች አንድ በሉ ወይም ሪኩዌስት ላኩልኝ፣ መግባት ትችላላችሁ። ማርያምን በተመለከተ እሺ ካይንድነስ አቤት ሰላም ነው? እግዚአብሔር ተመስገን። ኦርቶዶክስ ነህ? እኔ አዎ ለዛ ብዬ ነው ገባሁ እኮ
እሺ ኦርቶዶክስ ከሆንክ እስቲ ኦርቶዶክስ ምን ማለት ነው የሚለውን ንገረኝና ከዛ እንቀጥላለን። በጣም ጥሩ። እንግዲህ ለኔ ሳስብን በእምነት አባቶችም ሳስቡ ኦርቶዶክስ ማለት ቀጥታ ማለት ነው። ቀጥል እየሰማን ነው። እስቲ ጥሩ ነው ያለው እና እድል ለኔ እንደዚህ ከሰጣችሁ እግዚአብሔር ባርክና ቀጥተኛ ለማለት ነው። ቀጥተኛ እምነት ደግሞ ውሸት የለም፣ ጥላት የለም፣ እንደ ቃሉ ብቻ ነው የሚሄደውና ለዛ ነው የኔ ወንድም። ኧረ ቀጥል፣ አታውቁም እንዴ? ጽሁፍ ነው እንደምትለው። ይመቻችሁ። አይ ለመዝናናት ነው፣ ያው ወንድምነት ነኝ። ይቅርታ ትንሽ ዘና እንድንል ብዬ ነው። አመሰግናለሁ የኔ ወንድም። እወርዳለሁ፣ ሌሎች ይግቡ ኦርቶዶክሶች። ለዛ ነው እሺ፣ ትንሽ ዘና ለማለት ብዬ ነው። ይቅርታ በጣም እኛም እኮ በደምብ ዘና እንድንል ነው ቀጥል ያልኩ። እሺ፣ በጣም ይቅርታ። ምናልባት ሰዎች ላይ ወዱ ስለሚችሉ ግን የሚያሳዝነው ምንም ዘና አላልንም። ሌላ ሙከራ። እሺ የካቶሊኩ ቅዱሳን የበለጠ ዘና አድርገውን ነበር ቅድም። እንደውም አንተ አስደበርከን። የካቶሊኮቹ ነበር ዘና ያደረጉን። እሺ አማናዊ እንዴ፣ አይዞህ ደነገጥክ? አደንግጥ እንዴ፣ ድንገት ስትጠራኝ ደነገጥኩ። አይዞን እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ኦርቶዶክስ ነው ዳጂ? በጣም አሪፍ። ማርያም ላይ እያወራን ያለ ነው። አዎ እኮ ሰማኋችሁና ለዛ ነው የገባሁት። በተለይ አንተ አንድ ነገር ስትናገር ሰምቼ እናንተ እንደምታወሩት ከሆነ ከመጽሐፍ ቅዱስ ከተጻፈ ውጭ እንደማትናገሩ ነው የምታወሩት። ግን ደግሞ የማርያም ባል ዮሴፍ ስትል ሰማሁና አዘንኩ። ከየት አምጥተኸው ነው? እሱን እስኪ ንገረኝ። ዮሴፍ እጮኛው አልነበረም? ኖ እጮኛዋ የሚለው ሳይሆን ባሏ ስትል ሰማሁ። ባሏ የሚለውን ቅድም የካቶሊክን ዌብሳይት እያነበብኩ ነበር እና እነሱ ጆሴፍ የማርያም ሀዝበንድ ነው ስለሚሉ ባሏ እያልኩ አውርቻለሁ። አንተ ስትል አንተ ነው ካልኩኝ ባሏ ስትል ሰማሁ። ስለዚህ ስህተት ነው ማለት ነው። ተሳስተሃል? አይ አልተሳሳትኩም። የተጻፈውን እያነበብኩ ነው የነበረው። ባሏ እርግጠኛ ነህ ባሏ ነው ብለህ ታምናለህ አንተ? የተጻፈውን እያነበብኩ ነው የነበርኩት እኮ። ስህተት ነው አይደል? እሱ የተጻፈውን ነው ያነበብኩት። የተጻፈው ስህተት ነው አይደል? ልክ ነው ነው የምትለው? ታምንበታለህ አንተ ወይስ ተሳስተዋል? ታምንበታለህ? ምንድን ነው መረጃ? እጮኛዋ ነበር። ስለዚህ እጮኛ ደግሞ ነበር ሳይሆን መጽሐፍ ቅዱስ ላይ ምን መረጃ አለ እንደዛ ለማለት? እሺ ከራስ ከቤተክርስቲያን ላሳየህ። ኖ እኔ አሁን ከመጽሐፍ ቅዱስ ምን መረጃ አለ? ከመጽሐፍ ቅዱስ ውጪ መጽሐፍ ቅዱስ ላይ አሁን የምታወራው አንተ ሰዎችን ስትጠይቅ ሲሰማ መጽሐፍ ቅዱስ ያላለውን አንልም ስትል ነበር። ባሏ ለማለት ስትፈልግ ካቶሊክ እና ኦርቶዶክስ ትሆናለህ ማለት ነው? አይ መጀመሪያ እኛ ስለ መጽሐፍ ቅዱስ ምን እንደምናምን አታውቅም። ቆይ አይደለም፣ እኔ አሁን ማርያም ባሏ ነው የሚለውን ነገር ከየት አመጣኸው ነው? ተሳስተህ ከሆነ ተሳስቻለሁ፣ ምን ችግር አለ? ሴጣን ብቻ እኮ ነው ይቅርታ የማይጠይቀው። ካልተሳሳትክ ደግሞ ከመጽሐፍ ቅዱስ ላይ አሳየኝ፣ በመረጃ እናውራ። ከራስ ቤተክርስቲያን ያሳያሉ። በራስ ቤተክርስቲያን ከመጽሐፍ ቅዱስ ባሏ ነው የሚል መረጃ አሳየኝ እኮ። አሳያለሁ ከራስ ከመጽሐፍ ቅዱስ ወደ ሌላ አትሂድ። ላስታርቃችሁ አማንዬ፣ ከሁለቱም ያሳየን፣ ከመጽሐፍ ቅዱስም ከኦርቶዶክስ ቤተክርስቲያን ከሁለቱም ያሳየን። ቀድመህ ከመጽሐፍ ቅዱስ አሳየኝ። ከራስ ከቤተክርስቲያን ነው ጀምሮ ከመጽሐፍ ቅዱስ አሳየኝ። ከመጽሐፍ ቅዱስ ውጭ አንናገርም እያልክ አይደለም? በፈለግኩት መንገድ ነው ማስረጃ የማቀርበው። አንተ ስትፈልግ ከሌላ ማስረጃ እንደገና ሌላው ደግሞ ፍንክች እንዳትል ከመጽሐፍ ቅዱስ ትላለህ። ለአንተ የስህተት ትምህርት ስትፈልግ ግን ሌላ መረጃ ሩጫ ትሄዳለህ ማለት ነው።
እሱ እንደፈለክ ማለት ትችላለህ፣ መብት ነው። ይሄማ ነውር ነው፣ ነውር ነው። ሐሰት ደግሞ የዳቢሎስ ነው። ከቤተክርስቲያን ላሳይ የዳቢሎስ ነው ሐሰት። ሐሰተኛ አትሁን፣ አታጭበርብር። ይሄ ነውር ነው። እሱ ከቤተክርስቲያን ያሳይ፣ እኔ ደግሞ መጽሐፍ ቅዱስ አሳያለሁ። ነውር ነው። እኔ አሁን የምንፈልገው እዚህ ጋር ከመጽሐፍ ቅዱስ ውጭ ምንም ነገር ተነጋገር። 198 ሰው አለ። 198 ሰው ደግሞ ማወቅ ይፈልጋል። አንተ ብቻ ከመጽሐፍ ቅዱስ ውጭ ምንም ነገር መነጋገር አልፈልግም። ከመጽሐፍ ቅዱስ ውጭ ምንም መነጋገር አልፈልግም። ምንድን ነው መረጃው? ሰናይ ሐሰት ለመናገር ሲሆን ከመጽሐፍ ቅዱስ ውጭ የእሱን የሚፈልገውን እኛ ማናምንበትን ነገር ይሄ እንትን ነው እንድቢል አንቀበለው። አሁን የምፈልገው እኔ ይህንን ነገር ሚዲያ እዚህ አሁን ብዙ ሰው የሚሰማው ነው አይደል? በቃ ከመጽሐፍ ቅዱስ ውስጥ ጠላት መሆን የማርያም ጠላት መሆን በዚህ ተረጋገጠ። ወይ ወዳጅ ተረጋጋ። አሁን ዮሐንስ አፈወርቅ እንደሚል ላሳይ። የማቴዎስ ወንጌል የቅዱስ ዮሐንስ አፈወርቅ እንደተረጎመው እሺ ላሳይ። ምንድነው የሚለው? አትቀባጥር እባክህ ወንድም አለም። የማርያም ጠላት መሆነ በዚህ ተረጋገጠ። በቃ ስድቡን በኋላ ላይ ወዳጅ፣ ስድቡን በኋላ ላይ አትሩጥ ወዳጅ። በቃ መጽሐፍ ቅዱስ ውስጥ አውጣ። የማርያም ጠላት መሆነ ቶሎ ሳያመልጥ አንብብለት። ሜላት ጆሮን ሳይዝ አንብበው ቶሎ። ያው መልአኩ ያረጋገጠለት እንዴት ነው ያነጋገሩ? የማርያም ጠላት መሆነ ማን ነው? ሜሎስ የማርያም ጠላት። እሺ ጥሩ። ቆይ አሁን ሚውት አድርግና ጠብቀን ያነጋገሩን ጥበብ አድምጥና ከመጽሐፍ ቅዱስ አሰማኝ እኮ ነው ያልኩህ። ኧረ እባክህ አንተ ሰው ሚውት አድርግ። ከመጽሐፍ ቅዱስ እሺ መቶ እንዲህ ነውና ያለው የዳዊት ልጅ ዮሴፍ ሆይ የማርያም ጠላት እባክህ ከመጽሐፍ ቅዱስ አሰማኝ። ሚስትህን የማርያም ጠላት እባክህ ሚስትህን ማርያምን ለመውሰድ አትፍራ። ማቴዎስ 1:20 እያያችሁት ነው። ሚስትህን ማርያምን ለመውሰድ ዮሐንስ አፈወርቅ ነው ያለው። ሜሎስ የእሱ ድርሳን ላይ ያለ ጽሑፍ ነው። እሺ እና ካቶሊክም ሀዝበንድ ብላን የጻፈችው ቅድም ያነበብኩት የካቶሊኮቹን ነው። ሴንት ጆሴፍ ሀዝበንድ ኦፍ ሴንት ሜሪ ብሎ ነው የጻፉትና የእነሱን ጽሑፍ ነው ያሳየሁት ቅድም። ስለዚህ ካቶሊካውያን ላይም ኦርቶዶክሳውያን ላይም ዋይፍ እና ሀዝበንድ የሚለው ቃል አለ። ሁለቱም ቃል አለ። እዚች ላይ የሚጨምረው ሜላ ሉቃስ 2 ላይ አንድ ታሪክ አለ። ለበዓል ወላጆቹም በየዓመቱ ወደ ኢየሩሳሌም ይወጡ ነበር አለ ኢየሱስ ክርስቶስ 12 ዓመት በሆነው ጊዜ። ምኖቹ ይላል? ወላጆቹ ይላል። በ2000 እትም መጽሐፍ ቅዱስ ላይ ዘመዶቹ በሚል ተቀይሯል። ከባድ ነው ወላጆቹ መባል። ግን እሱ ብቻ አይደለም። 12 ዓመት ዮሴፍ እዛ ቤት ምን ይሰራል? ወላጅ ተብሎ በዓል አብሮ ከሄደ የሶስቱን ትልልቅ እስራኤላውያኖች በዓል ቤተሰብ ተሰብስበው ልጅም ይዞ ነው የሚሄደው እና 12 ዓመት አለ ማለት ነው። 12 ዓመት እንግዲህ በጥበቃ ልንለው፣ ግን እሱ አይደለም የሚገርመን። ሄደው ክርስቶስ ኢየሱስን አጥተው ፈልገው እንደገና ባገኙት ጊዜ ማርያም ምን አለች? ትልቅ ነገር ተናገረች። እኔና ጠባቂህ እየተጨነቅን ስንፈልግህ አላለች። እኔና አባትህ እየተጨነቅን ስንፈልግን ያለችው 12 ዓመት ሙሉ አባትህ ተብሎ ተጠርቷል። አሳዳጊ አባቱ ማለት ነው። ከዛም ባለፈ ኢየሱስ ክርስቶስ 30 ዓመት ሆኖ አገልግሎት በጀመረ ጊዜ እኔ የእግዚአብሔር ልጅ ነኝ ከሰማይ ወርጃለሁ ባለ ጊዜ እነዛ የገሊላ ሰዎች አት ፒን ፖይንት አኪሬሲ ያንን ቤተሰብ ያውቁት ነበር። ምን አሉ? ይህ የማርያም ልጅ አይደለምን? ይህ የጸራቢው የዮሴፍ ልጅ አይደለምን? አባቱ፣ እናቱ፣ ወንድሞቹ በእኛ ዘንድ አይደሉም? ምን አሉ? 30 ዓመት ያ ቤት ኢቭን ኢፍ ምናልባት ዮሴፍ በሕይወት እንኳን ባይኖርም ግን ያ ቤት ያ ቤተሰብ ልክ ዛሬ እኛ ሰፈር እነ ሜሎስ ሰፈር ሰዎች ከሞቱ በኋላም የከሌ ቤት እየተባለ እንደሚጠራ የከሌ ልጆች እንደሚባል ሁሉ 30 ዓመት ሙሉ 32 33 ዓመት ሙሉ
ያ ቤተሰብ በዮሴፍ ራስነት ይታወቃል። የዮሴፍ ልጅ አይደለምን ይላሉ። እዛ ቤት ይኖር ነበር፣ ጸራቢ መሆኑ ይታወቅ ነበር ማለት ነው። አብሮ ከማርያም ጋር ይኖር ነበር ማለት ነው። የእድሜ ልክ ጠባቂ የለም። ስለዚህ ጋብቻን የፈጠረ ማን ነው? እግዚአብሔር ነው። ምን ይላል መጽሐፍ ቅዱስ? ሰው ብቻውን ይሆን ዘንድ መልካም አይደለም ይላል። ማርያም ብቻዋን ትሆን ዘንድ መልካም አይደለም፣ ምክንያቱም ሰው ነች። ዮሴፍን ብቻውን ይሆን ዘንድ መልካም አይደለም። ጋብቻ ክቡር፣ መኝታው ንጹሕ ነው ይላል። ደግሞ ይሄንን እግዚአብሔር ክቡር ያለው ኢንስቲትዩሽን ሰው ያረክሰው ዘንድ እንዴት ይገባል? ለማርያም ሲሆን እርኩስ ይሆናል እንዴ? ምናልባት አንዳንድ ኦርቶዶክሳውያኖች እንደው ማርያም በትዳር ከዮሴፍ ጋር አንድ ቤት መኖር መተኛት አንድ አልጋ ላይ በጣም የዓለም መጨረሻ ስምንተኛው ሺህ ሊመስላቸው ይችላል። ግን እንደዛ አይደለም። እግዚአብሔር የተመሰገነ። መልካም ልጆች የእግዚአብሔር ስጦታም ናቸው ይላል። ልጆችም አሏቸው፣ ቢኖሯቸው መልካም ነው፣ ጥሩ ነው፣ የእግዚአብሔር ስጦታ ስለሆነ ማለት ነው። ስለዚህ የማርያም ጠላትነት የሚባል ነገር የለም። ፊልጵስዩስ 3:19 አንድ ቃል ይናገራል። ምን ይላል? ብዙዎች የክርስቶስ መስቀል ጠላቶች ሆነው ይመላለሳሉ ይላል። ጠላትነት ከተጠቀሰ፣ የሰው ጠላትነት ከተጠቀሰ ከአጋንንት ውጭ ያለው የመስቀል ጠላትነት ነው። የመስቀል ጠላትነት ማለት የክርስቶስ ወንጌል ጠላትነት ነው እንጂ መስቀሉን ይሄ የሚያስጠላ እንጨት ምናምን የማለት ነገር አይደለም። የአድዋ ጠላት የሚባል የአድዋ የከተማው ጠላት አይደለም። በአድዋ ላይ የተሰራው ታሪክ ጠላት እንደሆነ ሁሉ የመስቀል ጠላት ማለት መስቀል ላይ የተሰራው ዲያብሎስ ድል የተነሳበት ስራ ጠላት። ክርስቶስ ኢየሱስ በመስቀል አልሞተም፣ አልተነሳም፣ መቃብሩን የውሸት ሰርቀውት ነው የሚል አስተሳሰብ የመስቀል ጠላትነት ነው። ስለዚህ የማርያም ጠላትነት እና ወዳጅነት የሚባል ነገር መጽሐፍ ቅዱስ ስላልተጻፈ ከማርያም ጋር ያለን ሪሌሽንሽፕ ምንድነው? ማርያምን ትህትናዋን፣ ፍቅሯን፣ አማኝነቷን፣ መላእክትን መቀበሏን፣ ሰውን መቀበሏን፣ ፍለጋዋን መከተል እንጂ ወዳጇ ጠላቷም እንሆን ዘንድ የተገባም የተጻፈም አይደለም። ታዲያ ቆሮንቶስ 16 ላይ ምን ይላል? ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን ይላል። ስለዚህ ክርስቶስ ኢየሱስን ለመውደድ መሽቀዳደም፣ እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሀሳብ ውደድ፣ ባልንጀራንም እንዲሁ ውደድ ስለሚል ባልንጀራን እግዚአብሔር አምላክን ለመውደድ መሯሯጥ፣ መጋደል፣ መጋጋጥ እንጂ የማርያም ወዳጅነት የሚባል ነገር የለም። አሁን ምሳሌዋን እንከተላለን። ጠላትነት ደግሞ የክርስቶስ መስቀል ጠላት ነው ሆኖ ይመላለሳሉ እንጂ የማርያም ጠላት የሚባል ኮንሴፕት ራሱ መጽሐፍ ቅዱሳዊም አይደለም ልል ነው። ተባረክ መልዬ። አሜን አሜን። እንግዲህ ማርያምን በተመለከተ ቅድም አሳይቻለሁ። ዮሐንስ አፈወርቅ ምን እንደሚል ካቶሊካውያን ራሱ አማናዊ ከቻልክ እስቲ ግባ እኔ ራስ ቤተክርስቲያን ምን እንደምትል አሳያለሁ። ተጨማሪ መጽሐፍ ከዛ ወደ መጽሐፍ ቅዱስ እናልፋለን ማለት ነው። እኔ መጽሐፍ ቅዱስ ላይ ያለውን አላሳይም አላልኩም፣ ግን መጀመሪያ የራስ ቤተክርስቲያን ምን እንደምትል ወይም ደግሞ የራስ አባቶች ምን እንደሚሉ ከሱ ልጀምር ብዬ ነው። ከዛ ደግሞ ወደ መጽሐፍ ቅዱሱ ማለፍ እንችላለን። ማርያም የዮሴፍ ሚስት እንደነበረች ከራሱ ከመጽሐፍ ቅዱሱ ላሳይ እችላለሁ። አይ ሚስቱ አልነበረች የምትሉም ካላችሁ መግባት ትችላላችሁ። ራሷ ኦርቶዶክስ ምን ትላለች? ካቶሊክ ምን ትላለች? የቤተክርስቲያን አባቶች ተብሎ የሚጠሩት ምን ይላሉ? ሊቃውንቶቹ እነሱን ራሱ ላሳያችሁ እችላለሁ ማለት ነው። እንደተጋቡ ራሱ በማስረጃ ላሳያችሁ እችላለሁ። ስለዚህ ከእናንተ የሚጠበቀው መግባት ነው ከማስረጃ ጋር። የካቶሊኮቹን ላሳያችሁ መሰለኝ። ቅድም ዮሐንስ አፈወርቅን አሳይቻለሁ። ካቶሊኮች ምንድን ነው የሚሉት በዚህ ጉዳይ ላይ የሚለውን ላሳያችሁ። እሺ ካቶሊክ ዛሬ ካቶሊክን ይዘናል። ሴንት ጆሴፍ ሃዝበንድ ኦፍ ሜሪ ይታያችኋል። ሴንት ጆሴፍ ሃዝበንድ ኦፍ ሜሪ ነው የሚለው። ስለዚህ የማርያም ባል ተብሎ ተጠርቷል። ይሄ መጽሐፍ ቅዱስ ላይ ያለ ነው፣ በቤተክርስቲያን ታሪክ ውስጥም ያለ ነው። ባሏ ነው። መጽሐፍ ቅዱስ ላይ ያለ እንዴ እንደዛ የሚል? እሺ መጀመሪያ ቅዱስ እንዴት ነህ? ሰላም ነው ወንድሜ፣ እንዴት ነህ? ሰላም ነው ወይ? አለ ወንድሜ፣ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። ከየት ነው? ከኦርቶዶክስ ከካቶሊክ ከየት ነው? ኦርቶዶክስ ተዋህዶ ነኝ። ኦርቶዶክስ ተዋህዶ ነው። እሺ ለማርያም እያወራን ያለነው ርዕሳችን ማርያም ላይ ነው። ስለ ማርያም እያወራን ያለ ነው። ማርያምን በተመለከተ ምን ታምናላችሁ? እስቲ አንዳንድ ነጥቦችን እናውራ።
እሺ ልንገርህ እኔ ወይስ አንተ ነው የምትነግረኝ? ንገረኝ፣ ደስ ይለኛል። ምንድን ነው የምታምኑ ስለ ማርያም? እሺ እኛ ስለ ማርያም የምናምነው ማርያም ልክ እንደ ሰው ሁሉ ፍጡር ነች። የጌታችን መድኃኒታችን ኢየሱስ ክርስቶስ እናት ነች። እናትነቷ ደግሞ ይሄ ልዩ ጸጋዋ ነውና በዚህ በተሰጣት የእናትነት ጸጋዋ ከፍጥረት ሁሉ በላይ እናከብራታለን፣ እንወዳታለን። ይህ ማለት ማክበር ማለት ማምለክ ማለት አይደለም እና ስለ ማርያም ምልጃ ደግሞ ስናነሳ ማርያም ታማልዳለች ስንል እንደ ዶግማ ሳይሆን እንደ ማንኛውም ፍጡር እመቤታችን ቅድስት ድንግል ማርያም እኛን ታማልደናለች፣ ከልጇ ይቅርታ ታስተሰርይልናለች ስንል የእሷ ምልጃ ብቻ ሳይሆን እኔ ራሴ ለራሴ ጸልያለሁ፣ አንተ ለእኔ ትጸልያለህ፣ ጻድቃን ሰማዕታት ቅዱሳን መላእክት ለእኛ ይጸልያሉ። ልክ እንደሱ ሁሉ እመቤታችንም ይህንን ስራ ማድረግ ትችላለች እና የምልጃ በእነሱ ብቻ የተወሰነ ሳይሆን እኔ ለራሴ መማልድ እችላለሁ። ሁሉ ማድረግ ይችላል። እንደ ዶግማ አይደለም፣ እሱ ቀኖና ነው እና እመቤታችንን እናንተ የምትገልጹት ልክ እንደምናመልካት አድርጋችሁ ስትገልጡት ትክክል። እንደዛ ከገለጻችሁ ማለት ነው። አንተ የምገልጽ ከሆነ እንደዛ ከሆነ ትክክል። እኛ ፍጡር ነች ብለን ነው የምናስበው፣ ግን ፍጡርነቷ ከሰው ሁሉ ያልተሰጠው ጸጋ እናትነት ጸጋ ተሰጥቷታል። ስለዚህ በዚህ ጸጋዋ ደግሞ እናከብራታለን፣ ከፍ ከፍ እናደርጋታለን። ልክ የአምላክን ያህል እንትን ይሄ የክርስቶስን የማዳን ጸጋ የጸጋ ማዳን ስራውን ደግሞ በእሷ አንተካውም። ክርስቶስ ያዳንበት የማዳን ስራ እመቤታችን አተካውም፣ መቼም ተክታም አታውቅም። ግን እናከብራታለን በእናትነት ጸጋዋ። እሷ ብቻ ነችና በዓለም ላይ የአምላክ እናት የሆነችው። በዚህ ልዩ ጸጋዋ እናከብራታለን፣ ከፍ ከፍ እናደርጋታለን። በዚህ ነው እንትን የምልህ። አንተስ ምን ትላለህ? እስኪ ንገረኝና እንቀጥላለን። መልካም። አሁን አንተ ከተናገራቸው ሀሳቦች ውስጥ አንዳንድ ነጥቦችን አንስተን እንወያይበት። መጀመሪያ ያንተን አምላከት ንገረኝ። ስለሱ አምላከቱን ንገረኝና ለመወያየት እንዲመቸን አንተ ምን ትላለህ ስለ እመቤታችን ድንግል ማርያም? እናንተስ ምን ያላችሁን ነገር ንገረኝ። እነግርሃለሁ። እሺ ያነሳቸው ፖይንቶችን ላይ ሪፍሌክት ላድርግና ከዛ ወደ እኔ እናልፋለን። ነገር የሰሙት ነገር ይላልና ማርያም ስትናገር የማርያም ምልጃ ዶግማ አይደለም ቀኖና ነው ብለሃል። ማስረጃ ምንድን ነው? ማስረጃ ምንድን ነው? ስለ እንትን አለ ምልጃ ቀኖና ውስጥ ዶግማ ውስጥ የለበትም። ከአምስቱ ዶግማዎች ውስጥ የለበትም። ምልጃን ግን እናምናለን። ምልጃ ማለት ግለሰብ ለራሱ ያልጃል፣ ሌላ ሰው ለሰው ይማልዳል፣ ቅዱስ አምላክት ይማልዳሉ። ልክ እንደ ማንኛውም ፍጡር እሷን ትማልዳለች ከሚል አንጻር ነው እንጂ ዶግማዎች ውስጥ ለምሳሌ ሚስጥረ ስላሴ፣ ሚስጥረ ስጋዊ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባንና ሚስጥረ ትንሣኤ ሙታን ውስጥ የለበትም እሱ ነገር። ከብቷል አይደለ? እኔ ጠየቅኩ ማስረጃ። የማርያም ምልጃ ቀኖና ነው ለሚለው ማስረጃ ስጠኝ ከኦርቶዶክስ ቤተክርስቲያን። የማርያም ምልጃ አለ። የፍጡር ምልጃ ቀኖና ምልጃ በአጠቃላይ ቀኖና ነው ያልኩህ እኔ። እሱን ማስረጃ ስጠኝ። ቀኖና ነው ያላችሁበት እሱን ማስረጃ ምክንያቱም መሰለህ እኮ ለምሳሌ ከቤተክርስቲያኒቷ ጽሑፍ ማስረጃ ስጠኝ። ጽሑፍ ማለት እኔ የማምነው እኮ ነው። ያስተማረችኝ ቤተክርስቲያን ያስተማረችኝ እምነት ነው የምነግርህ አይደለ? አንተ ማስረጃ አትሆንማ። ቤተክርስቲያኒቷ በተመለከተ ቀኖና ነው ማምነው ብላ የተናገረችበትን ማስረጃ ስጠኝ። ዶግማን ስነግርህ እኮ ከዶግማ ውጭ ሆኖ ቀኖና ነው የሚሆነው አይደል? ይሄን አታምንም እንዴ? እኔ እኮ የተማርኩት ትምህርት ነው። ከኔ በላይ ምስክር መሆን የለብህም። ከኔ በላይ ወዳጄ ስማኝ፣ መጀመሪያ ጥያቄውን ተረዳኝ። ኦርቶዶክስ ቤተክርስቲያን ሁለት አድርጌ ላስቀምጥልህ ጥያቄ። አንደኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማዬ አምስቱ ብቻ ናቸው ያለችበትን ማስረጃ ሰጠኛለህ፣ ወይም ደግሞ ምልጃ ቀኖና ነው ያለችበትን ማስረጃ ሰጠኛለህ። ከሁለቱ አንዱ አሳየኝ። እኔ ራሱ እኮ አማኝ ነኝ። ማስረጃ አይደለው? እኔ ራሴ ተምሬ እኮ ነው የምነግርህ እኮ። አንተ ማስረጃ አይደለም እንዴ? እንዴት ነው አንተ ማስረጃ የምትሆነው? አማኝ እኮ ነኝ፣ ተከታይ ነኝ። ያመንኩህን እየነገርኩህ እኮ ያመንኩት ይሄን ነው የተማርኩት ይሄን ነው እያልኩ እየነገርኩህ አይደለ? ታዲያ እንዴት ነው የምንወጣው? ማስረጃ አይሆንም። ያንተ እምነት ማስረጃ አይሆንም ወዳጄ። ለመማርማ እኔም ተምሬያለሁ በቤተክርስቲያኒቷ ወዳጄ። ማስረጃ አይሆንም ያንተ እምነት። ምን አይነት ማስረጃ? አንተ አሁን መጽሐፎችን እንዳላመጣልህ በእጅ መጽሐፎች የሉም። የተማርኩባቸው መጽሐፎች የሉም በእጅ የሉም። እሺ በእጅ የሉም። ከሌሉ ይሄ ሀሳብ የአንተ ሀሳብ ነው እንጂ የቤተክርስቲያኒቱ ሀሳብ አይደለም ብዬ ልለፍና ወደ ሁለተኛው ጥያቄ ልምጣ። ወደ ሁለተኛው ጥያቄ ስመጣ ለምሳሌ አሁን
ፋሲካን ታከብራላችሁ አይደል? አዎ እናከብራለን። ታከብሩ። እሺ ፋሲካ ታከብራላችሁ። ኢየሱስ ፋሲካ የምታከብሩት ፋሲካ በተመለከተ ድምጽ ምንድን ነው? የሆነ ነገር ይረብሻል። የሆነ ነገር ረበሽኝ ድምጽ ላይ ይቆራርጣል። ሜልሻ ዳኒ ስለመጣ ዳኒ ይመራዋል። እሺ ዳኒ ቀጥ ሜላ እሺ፣ ያ ይሰማ ነበር እኮ አሁን መጨረሻ ላይ ነው የተቋረጠው። መጨረሻ ላይ ነው እንጂ ይሰማ ነበር። ሜላ ይሰማ ነበር፣ አሁን መጨረሻ ላይ የተቋረጠው። ኦኬ ፋሲካ አይ ከሱ ነው በቃ ከሱ ነው የማይሰማው። እሱ ነው የማይሰማ መሰለኝ። ዳኒ ከሱ ነው የማይሰማው። እሺ አሁን ተቆራረጠ። አሁን ተቆራረጠ። ሜላ አሁን ተቆራረጠ። ከሰማን ወይ ተመለሰ ኔትወርክን አስተካክለ። ዳኒ እኔ ላውራ። እሺ ኬም ቆይ። እሺ እናወራለን። ከየት ቤተ እምነት? እኔ ኦርቶዶክስ ነኝ ዳኒ፣ ግን ብዙ እውቀት የለኝም እንዳትፈትነኝ በጣም ግን ከኦርቶዶክስ ነኝ። እሺ በቃ ቅዱስ ሜላ ጋር ስለጀመራችሁ ከሜላ ጋር ትጨርሳላችሁ። እሺ እሺ ኬም ምንድነው ሐሳብ ያለ? እና ዳኒ አሁን ምንድነው እኔ ያው ጥሩ ልጅ እንደሆንክ ያለው ለምንድነው ወንጌልን ብቻ ማትሰብኩት? ወንጌል ፍቅር ነው አይደለ? አሁን እንዲህ አይነት ጥያቄ የማርያም ጠላት ማን ነው ብሎ ቶፒክ ማውጣት እኔ ጥሩ ነው ብዬ አላስብም። ለምን መሰለ? ክርስቶስን ስሰብክ ሁሉንም የእሱን ወዳጆች ሁሉ አብረህ ትሰብካለህ አይደለ? እንዲህ አይነት ጥያቄ አምጥተህ አሁን ባላላት እንደዚህ ከሌ ጽፏል እንደዚህ ብለህ እዚህ ማምጣት ስንት ሰው ነው እኮ የምታስከፉት? ይኸውልህ እናንተን ባይናገራችሁ እንኳ ክርስቶስን የሚወድ ሰው ልቡ እየተነካ ያዝንባቸዋል። ክርስትና ፍቅር ነው። ማርያም ባል የላትም እያልከን ያለው? በፍጹም። ለምን መሰለ? ለምን መሰለ? የእግዚአብሔር ዙፋን አንድና አንድ ነው። አሁን ግምት አይደለም እኛ አሁን ግምት አይደለም። ቆይ ዝም ብለህ አሁን ማስረጃ ብቻ ነው። አንዴ ይስማኛል፣ አንዴ ይስማኝና ይኸውልህ የእግዚአብሔር ዙፋን አንድና አንድ ብቻ ነው። ገብቶሃል? ማርያም ማለት የእግዚአብሔር ዙፋን ማለት ነች። መርጦ ከሰው ልጆች ሁሉ መርጦ ያደረባት በፍጹም ሌላ ሊኖር አይችልም። ስለዚህ ይኸውልህ እየሰማኝ ነው ወይስ አይደለም? እሱ ያንተ ስሜት ነው። ማስረጃ ነው የጠየቁ። ማስረጃ እስቲ አንድ አሁን ወንድሜ አንድ ነገር ዮሴፍ አርግዛ ሲያገኛት በስውር ሊተዋት ፈለገ። ግምት አይደለም። ይኸውልህ ግምት ሳይሆን ግምት እኮ አይደለም ነገር ይሄ መጽሐፍ ቅዱስ ላይ ያለ ነገር ነው የምነግርህ። ኤግዛክትሊ ቁጥሩን ላልነግርህ እችላለሁ። አርግዛ በስውር ሊተዋት ፈለገ ይላል። ይኸውልህ ጻድቅ ሰው ስለሆነ ገብቷል። በማህበረሰብ ውስጥ እንደዚህ ሆንሽ ሊላት አልፈልግም። የእግዚአብሔር መልአክ ገብርኤል ተገልጾ የጸነሰችው ከመንፈስ ቅዱስ ነው እንዳትዋት አለው ይላል። ይኸውልህ እናንተ እንደዚህ መሆን ሲገባችሁ ክርስቲያኖች ናቸው አይደለ? ማርያም ይኸውልህ ማርያም የዘፍጥረት ምዕራፍ 3 ላይ ሔዋን ስህተት ከሰራች በኋላ በዘርሽና በአንቺና በሰይጣኑ በእባቡ መካከል ጠላትነት አደረጋል። እንደሚያቅሰው እያወራ ስለሆነ ስሜት አያቱን ባሏ አይደለም የምትል ከሆነ ማስረጃ አስጠን። እስካሁን ድረስ አንድ ማስረጃ አልሰጠንም። አይባልም ባሏ አይባልም የምትል ከሆነ ማስረጃ አስጠን። ቃሉ መጽሐፍ ቅዱስ ይሄንን ቆይ ስሜት ዳንዬ ተረጋጋ። ስታወራ ሰማሁ አይደል? እኔ ይኸውልህ ለህይወቴ ምንም ስለማይጠቅመኝ ይሄንን ኢሹ አድርጌ መወያየት ሰማሁ አይደል? እኔ ይኸውልህ ኢሹ ማድረግም አልፈልግም። እስቲ ንገረኝ ምንድን ነው ጥቅሙ? አሁን ባሏ ነው አይደለም የሚል ኢሹ ምንድን ነው ጥቅሙ? ንገረኝ። ምን ለህይወት ምን ይጠቅማል? ልንገርህ በደንብ ስማ። ኦኬ እኛ ክርስቲያን ለህይወት ምን ይጠቅምሃል? አሁን እኔ ዮሴፍ ባሏ ነው
ልጅ ወልዳለታለች ብል እኮ ልንገርህ እኮ ጠየቅከኝ እኮ ልንገርህ። ኦኬ ቤተክርስቲያናችሁ የመጽሐፍ ቅዱስ ያለችው መጽሐፍ ቅዱስ ውስጥ ያለችው ማርያም ጠላት ሆና አግኝተናታል። ኦኬ ምን ማለት ነው? ቤተክርስቲያኑ ውስጥ ያለችው ማርያም መጽሐፍ ቅዱስ ውስጥ ያለችው ማርያም አይደለችም። ኦኬ መጽሐፍ ቅዱስ ውስጥ ያለችውን የጌታችን የመድኃኒታችን የክርስቶስ ኢየሱስን እናት ቤተክርስቲያናችሁ አትቀበላት። ስለማትቀበላት መጽሐፍ ቅዱስ ውስጥ የሌለችውን ማርያምን ትናገራለች፣ ትሰብካለች። ኦኬ ለምሳሌ መጽሐፍ ቅዱሱ ነው ባሏ እንደሆነ የነገረን። ኦኬ her husband ነው የሚለው። ግራ ከገባ እጮኛ የሚሆን ሐሳብ በእንግሊዘኛ ላይ ሄደ ስታየው ባሏ እንደሆነ ነው የሚነግረን፣ ግልጽ በሆነ ቋንቋ ማለት ነው። የራስ የቤተ ክርስቲያን አባት ጨመር ማርያም ዮሴፍ ባሏ ተብሎ ይጠራ እንደሚችል አሳይተዋል። ቀደም ሌላ በገለጠው ሪሶርስ ላይ ማለት ነው። ኦኬ ሶ መጽሐፍ ቅዱስን ውስጥ ያለችው የጌታ እናት ልንቀበላት ይገባል። እሷን ልንጠላት አይገባም። ኦኬ ኦርቶዶክስ ግን እሷን ማርያም ጠልታታለች። እሷን ማርያም ሪስፔክት እያደረገቻት አይደለም። በእሷ ማርያም ላይ ሌላ ማርያም ነው እየጨመረች ያለች። ላሳይ፣ በመረጃ ነው እኔ ሳወራ ላሳይ እኔ በመረጃ ነው። ለምሳሌ ኬም የሆነ ችግር ቢያጋጥመ ለምሳሌ ልጅ ቢጠፋብህ አያድርግና በጣም ሲሪየስ የሆነ ጉዳይ ነው ክሌም ያደረኩብህ። አም ሶሪ ብራዘር ጀስት ምሳሌ ነው። አያድርግልህ። እሺ ወደ ማርያም ትጸልያለህ? ማርያም እንድታስገኝልህ? አዎ ጸልያለሁ። አዎ ሶ ማርያም ልጅ የጠፋበትን ቦታ ታውቃለች ብለህ ታስባለህ? ኖ ቤተክርስቲያን ማለት ምን ማለት ነው ዳንዬ? ምን ማለት ነው ቤተክርስቲያን? እኔ አሁን ስለ ቤተክርስቲያን ማለት ምን ማለት ነው? እኔ አሁን ስለ ቤተክርስቲያን አልጠየቅኩም። ያንተን መልስ እኮ የጠየቅኩት ጥያቄ ልድገምልህ ከረሳኸው። ማርያም ትሰማለች ወይ ነው? ማርያም የአንተ ልጅ የት እንደጠፋ ታውቃለች ወይ ነው ያልኩህ። እየመለስኩልህ ነው። አሁን አንተ የኔ ኮንቴክስት ውሰድና አገኘኝ። እኔ ነው ይኸውልህ የጠየቀኝ መልስልኝና ኮንቴክስቱ እንዴት ነው ስለ ኮንቴክስቱን ታስረዳኛለህ። ሳትመልስ ኮንቴክስት እንዴት ታወራለህ? ኮንቴክስት እኮ የሚባለው የሆነ መልስና ኮንቴክስቱ ግን ነው ተብሎ ነው የሚወራው። አዋልኩህ እኮ አዋልኩህ። ለምን መሰለህ ቤተክርስቲያን ማለት ማርያም ትሰማኛለች ብዬ መለስኩልህ። አዎ ልክ ነው። እንዴት ነው የምትሰማው? እኔ ትሰማለች አላልኩም። ቆይ አንዴ አሁንም ስሜት ያቱን ያንተ ልጅ የት እንደጠፋ ታውቃለች ወይ ያልኩህ? አዎ ታውቃለች ነው የምልህ። አሁን አዎ እሺ ከመጽሐፍ ቅዱስ ውስጥ ማስረጃ አስጠኛው ማርያም እንደሱ እንደምታውቅ። እኔ ደግሞ እንደማታውቅ አሳያለሁ ከመጽሐፍ ቅዱስ ውስጥ ማስረጃ የለኝም። እኔ የምልህ የበቃ ትምህርት የለኝም፣ ግን አምናለሁ ነው። አስተምረኝ እስቲ። ጎበዝ ላይ የለህም ነው ያልከኝ። አየህ የለህም በቃ እኔ እንዲሁ አምናለሁ። አሁን ልክ ነህ። አየህ እንድታምን ያደረገች ማናት? ቤተክርስቲያን። ግን አምናለሁ፣ እንደዛ ብዬ አምናለሁ እኮ እንድታምን ያደረገች ቤተክርስቲያን ናት። ማስረጃ እኮ ማቅረብ አትችልም። ይኸውልህ ዋናው ነገር ልቤ ውስጥ ይኸውልህ ኖ አይደለም። ይኸውልህ አሁን ምንድን ነው መሰለህ እኔ እኮ እግዚአብሔር ህይወትና እኔ ሰጥቶኛል እኮ ነው ያገባህ። እያንዳንዱን ውሳኔ እንደወስን በህይወቴ እግዚአብሔር ሰው አድርጎ ፈጥሮኛል። ገብቷል? ያንን ሰውነቴን ማንም ሊወስድ አይችልም። ገብቷል? ያንን ሰው መሆኔን ማንም ሊወስድ አይችልም። በህይወቴ ላይ የምወስነው እኔ ነኝ ዳኒ። ገብቷል? ከጠየቁህ ጥያቄ ጋር ምን ያገናኘዋል? እኔ ማን ልመልስልህ ነው? ቤተክርስቲያን ማለት ምን ማለት ነች አልኩህ። አንተ አሁን በቃ በትህትናና በወንድማዊ ቅንነት ቤተክርስቲያን ማለት እንዲህ ማለት ነው ትለኛለህ። አይ ዊል ሾው ዩ ዛት ማርያም ኢዝ ፓርት ኦፍ ዘ ቸርች። ገብቷል? ቤተክርስቲያን የቤተክርስቲያን ራስ ክርስቶስ እንደሆነ ሁሉ አማኞች እግዚአብሔርን የሚወዱ ሁሉ ለእግዚአብሔር ፍቅር ያላቸው ሁሉ የቤተክርስቲያን አካል ናቸው ለዘላለም ማለትም። ስለዚህ ማርያም የቤተክርስቲያን አካል ነች። ክርስቶስ የሆነ ቤተክርስቲያን አካሉ እስከሆነች ድረስ ጻድቃን ሰማዕታቶች በሙሉ ስለ ክርስቶስ ብለው ያለፉ ሁሉ ጽድቅ ስራ ሲሰሩ የኖሩ ሁሉ የቤተክርስቲያን አካል ናቸው ብዬ አምናለሁ። የቤተክርስቲያን ብልት ናቸው ብዬ አምናለሁ። ስለዚህ ዩኒት ኦፍ ዛት እንደ እግዚአብሔር አካልነታቸው
ትሰማለች ብዬ አምናለሁ። እኔ ዳኒ እሱ ነው ችግር። አየህ በቃ ይሄ እምነቴ ነው። አካልነት ገብቷል። ችግር የለም በወንድምነት ችግር የለም። ሰማው አካልነትን አውርተህ ቆይ ወዳጅ አካልነትን አውርተህ ሰሚነት ጋር ምንም የሚገናኝ ነገር የለም። እኛ አካል አይደሉም ማለት ነው። አካል ስለሆኑ ግን ይሰማሉ የሚል የመጽሐፍ ቅዱስ ትምህርት የለም ነው እያልን ያለው። ኦኬ የቤተ ክርስቲያን አካል ናቸው፣ ምንም ጥያቄ የለው። አካል ናቸው ማለት ግን ጸሎትን ሰሚ ጸሎትን ተቀባይ ናቸው ማለት ግን አይደለም። ሁለቱም የማይገናኙ ፖይንቶች ናቸው። ኦኬ ሶ ስለ አካልነት አውርቶ ጸሎት ሰሚነት ጋር መደምደም በጣም ኮንትራዲክት የሚያደርግ ፖይንት ነው። አሁን ጥያቄው ማስረጃ የጠፋለት አካል ናቸው አካል አይደሉም ማለት ነው። ኦኬ እሱ አይደለም ጥያቄው። ኢቭን አካል ሆነው ጸሎትን ይሰማሉ ወይ ነው ጥያቄው። አይሰሙም። ለምሳሌ የጠፋው ልጅ ላሳየ ከእግዚአብሔር ቃል ብንማማር ጥሩ እንደሆነ ላሳየ። እኔ አሁን የጌታዬን እናት መጽሐፍ ቅዱስ ውስጥ ያለችውን የጌታን እናት እወዳታለሁ፣ አክሴፕት አድርጊያታለሁ። እሷን ነው እኔ የማውቀው። ሌላ የተለየች ማርያም አታስፈልገኝም። ለምሳሌ ሁሉን አዋቂ ማርያም መጽሐፍ ቅዱስ ውስጥ የለችም። ያንተ ልጅ የት እንዳለ የምታውቅ ማርያም መጽሐፍ ቅዱስ ውስጥ የለችም። ቆይ አንዴ ስሜት ያያቱ እኔ አሁን የለኝም ማለት አይደል? እኔ በማስረጃ ነው ማሳይ። ኦኬ ስሜት ያያቱ ይኸው ቁጥር 41 እንደዚህ ይላል ሉቃስ ምዕራፍ 2 ወላጆቹም በየዓመቱ የፋሲካን በዓል ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅም በሆነ ጊዜ እንደ በዓሉ ሥርዓት ወደ ኢየሩሳሌም መጡ። ቀኖቹም ከተፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። ከመንገደኞች ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸው ከሚያውቋቸው ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከሶስት ቀንም በኋላ በመምህራን መካከል ተቀምጦ ሲጠይቃቸውም በመቅደስ አገኙት። የሰሙትም ሁሉ በማስተዋሉ በመልሱም ተገረሙ። ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲህ አደረክ? እነሆ አባትና እኔ እየተጨነቅን ስንፈልግህ ነበርን አለችው ይላል። አሁን በደንብ በማስተዋል ስማኝ። ስንት ቀን ሙሉ ነው ልጇን የፈለገችው? 3 ቀን ሙሉ። አየህ ማርያም እንኳን አይደለም ያንተን ችግር ቀርቶ የራሷን ችግር 3 ቀን ሙሉ በትራይ ኢረር ፈልጋ ነው ያገኘችው። ብራዘር ፈልጋ ነው ያገኘችው። ይህችን ማርያም መጽሐፍ ቅዱስ ሲገልጣት ልጇን 3 ቀን ሙሉ ፈልጋ ማግኘት ያልቻለች እናትን ሲያሳየን አፍሮባታል? አላፈረባትም። ሶኔ ለምን አፍርባታለሁ? አየህ ይህችን ማርያም ከልዬ ሁሉን አዋቂ የሆነች ሰዎች ሲቸገሩ ወደሷ ሲጸልዩ የምትሰማ ልጆች ቢጠፋባቸው እንኳን የምታገኝ ማርያምን ለማግኘት አልታገልም። ለምን? እኔ የመጽሐፍ ቅዱሷ ማርያም የጌታዬ እናት ማርያም ጠላት አይደለሁ፣ እቀበላታለሁ። እሷን ማርያም ነው መጽሐፍ ቅዱስ የነገረኝ። እሷን ማርያም ተቀብያታለሁ። እሷ ማርያም የጌታዬ ምንድናት? እናት ናት። አላፍርባትም። ልጅ ማግኘት አልቻለችም 3 ቀን ሙሉ፣ ችግር የለም። እንኳን አይደለም ለኔ ቀርቶ ለራሷ አልደረሰችም፣ ችግር የለም። ምን ችግር አለ? ጌታ ካላፈረባት እኔ ላፍርባት አልችልም። አየህ ይሄ መጽሐፍ የተጻፈው በእግዚአብሔር ኃይል በእግዚአብሔር መንፈስ ነው ተመርተው የጻፉት። በእግዚአብሔር መንፈስ ተመርተው ሲጽፉ ይሄንን መጽሐፍ ስለ ማርያም ሲጽፉልን አላፈሩም፣ አልተሸማቀቁም። አየህ ልጅ ሲጠፋባት 3 ቀን ሙሉ ቤተሰብ ጋር ይሁን አጎቱ ጋር ይሁን እንትና ጋር ይሁን ምናምን ብላ ፈልጋ የምታገኝ አየህ ሱፐር ናቹራል የሆነች በጣም ኃይል ያላት ምናምን ማርያም የለችም እዚህ ክፍል ውስጥ። እንደዚህ አይነት ማርያም አልተቀመጠልንም። ይህችን ማርያም ጌታ ተቀብሏታል። አሁን እኔም ተቀብያታለሁ። ያልተጻፈችልኝን ያልተነገረኝን ማርያም አልፈልጋትም። አየህ አሁን ኦርቶዶክስ ውስጥ ያለችው ማርያም መጽሐፍ ቅዱስ የማያውቃት ማርያም ብራዘር፣ መጽሐፍ ቅዱስ የማያውቃት ማርያም ምን አይነት ማርያም? የሰው ልጆችን ጸሎትና ልመና የምትቀበል የጠፉ ነገሮችን የምታስገኝ ረዳት አጋዥ በሰማይ ያለች እንዲህ አይነት ማርያም የእግዚአብሔር ቃል ውስጥ ያለች። ለዚህ ነው ኦርቶዶክስ የጌታን እናት አትወዳትም ምንለው በምክንያት። አየህ ኦርቶዶክስ የምታምነው የተለየች ማርያም ናት። የተለየች ማርያም ምን የሆነች?
ከፍጡር ከፍ ያለች ከፈጣሪ ያነሰች። አየህ ጸሎት ልመና ቢጸልዩ ወደሷ የምትሰማ የምትመልስ እንዲህ አይነት ማርያም በእግዚአብሔር ቃል ውስጥ የለች። ለዚህ ነው ኦርቶዶክስ ቤተክርስቲያን ለጌታችን ለመድኃኒታችን ለክርስቶስ ኢየሱስ እናት በጥላቻ አይን የምታያት እሷን የማትቀበላት ናት የምንለው ለዚህ ነው። ዳኒ ልናገር ቅዱስ ሚዩት አድርግ። ሜላ ሲመለስ ትቀጥላላችሁ የጀመራችሁትን። እሺ እኔ አሁን ክርስቲያን ሆኜ ማለት ነው። መቼስ አንድ ክርስቲያን በስራው ይታወቃል አይደል? አንድ ክርስቲያን ኢየሱስ ጌታ ነው ስላለ ጌታ ጌታ ስላልክ ክርስቲያን መሆን አይረጋገጥም። ሂዱና በፍሬያቸው ለዩዋቸው ነው የሚለው አይደል? እኔ ክርስቲያን ሆኜ ማርያም ትሰማኛለች ብላ አሁን አንተን ምን ይጎዳል? እስቲ ማለት የተለያየ እምነት ውስጥ ስለሆንን ማለት ነው ምን ይጎዳል? ለምን ክርስቲያን ሆኜ እየኖርኩ ማለት ነው። ገብቷል? ክርስቲያንነቴን በመረጥኩት መንገድ እየሄድኩ ነው። ማርያም ትሰማኛለች ብል ምን ይጎዳል አንተን? ምክንያቱም አንተ ወንድሜ ነህ፣ ሌላ እምነት ውስጥ ነው ያለው። እሺ ጥሩ ጥያቄ ነው። እኔም ጎርቶኛ አይደለም። ይሄ እምነት ግን ሲኦል ይከታል እያልኩ ነው። እኔ መርጫለሁ ዳኒ። ጠየከኝ እኮ ወዳጄ፣ ከጠየከኝ መስማት አለብህ ወይ አለመጠየቅ ነው። አየህ ይሄ ልምምድ ይሄ እምነት ሲኦል ይከታል እያልኩ በደምብ ስማኝ። ይሄ ልምምድ ሲኦል ይከታል እያልኩ ነው ያለሁት። ለምን አትለኝም? በላይ በሰማይ ያለ አንድ አምላክ ነው እንጂ አማልክቶች በሰማይ የሉ። ያለው አምላካችን አንድ አምላክ ነው። ጸሎት ልመናን የሚቀበል በዙፋኑ ላይ የተቀመጠ የሰራዊት ጌታ እግዚአብሔር ብቻ ነው። መዝሙር 65 ላይ እንደዚህ ብሎ ይናገራል። ስጋ የለበሰ ሁሉ ጸሎትን ወደምሰማ ወደ አንተ ይመጣል ነው የሚለው። አየህ፣ ስለዚህ ሰዎች ጸሎትና ልመናን የሚያቀርቡት በዙፋኑ ላይ ለተቀመጠ ጸሎትና ልመናን ለሚቀበል ለአምላካችን ለእግዚአብሔር ብቻ ነው እንጂ ለሌላ ፍጡር ጸሎትና ልመና አይቀርብም። አንተ ጸሎትና ልመና በዙፋን ላይ ላልተቀመጠችው ለማርያም የምታቀርብ ከሆነ አንተ ጣዖት ሆናብሃለች። አየህ፣ ስለዚህ ጣዖትን የሚከተልና ጣዖትን የሚያመልክ ሰው የእግዚአብሔርን መንግስት አይወርስም። ይሄ አያስጨንቅም ወይ ዳኒ ካልከኝ፣ ስለኔ አይደለም ስለ አንተ ያስጨንቀኛል። ለምን? ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ስለሚል አንተ በክርስቶስ ኢየሱስ አምነ በእውነተኛው የእግዚአብሔር መንግስት ውስጥ የገባህ ወንድም አይደለም እና ወንጌል እነግርሃለሁ። ምርጫው ግን የማን ነው? ያንተ ነው። አይ እኔ ማርያምን ይሄው ተከትዬ ወደ እሷ ጸልዬ እሷን ተስፋ አድርጌ ሲኦል እገባለሁ ካልክ ምርጫው ያንተ ነው። እኛ ምንድነው የምናደርገው? አቧራውን እናራግፋለን፣ ትቢያውን ከእግራችን ላይ እናራግፋለን። ግን እውነቱን በፍቅር እንነግርሃለን። እያደረግን ያለ ነው ይሄን ነው። እናስገድዳለን? በፍጹም ማንንም አናስገድድም። እውነቱን ግን በፍቅር እንነግርሃለን። ምርጫው ግን ያንተ ነው። ሞትና ህይወት በእጅ ላይ ተቀምጦላል። የምትመርጠውን ነገር መጨረሻ ላይ ታገኛለህ። ከአንተ ደም ግን እኛ እንጠየቅ። አየህ፣ ያንተ ደም ግን እኛ የለብንም። that is your choice brother። ምርጫ ያንተ ነው። እኛ ልናስገድድ አንችልም። አየህ፣ በላይ በሰማይ ያለው እግዚአብሔርን ብቻ አምልከህ የማትኖር ከሆነ የዘላለም ሕይወት ተስፋ የለህም። ሲኦል ነው የምትገባው ብራዘር። እዚህ ምርጫው ያንተ ነው ወንድም ማለት ከኛ ዘንድ አንዳቸው ነገር ይሄ ነው ምን that's why brother ወንጌል የምንሰብካችሁ በፍቅር ለዛ ሌላ ምንም ማለት የምናገኘው ነገር አለ? ምንም። አንተ ጴንጤ በመሆንህ የሚጨመርልን አንዳች ነገር የለም። ግን አደራ አለብን። አንተ ሲኦል እንዳትገባ እግዚአብሔር በእኛ ውስጥ ሆኖ እየቃተተ እየለመነ ነው ወንድም ማለት። በላይ በሰማይ የተቀመጠች ጸሎት ልመናን የምትቀበል ማርያም የለችም። ቤተክርስቲያን ጣዖታትን ያደረገችባችሁ ማርያም፣ ካቶሊክም ኦርቶዶክስም ቢሆን። ስለዚህ ወደ እግዚአብሔር ሐሳብ እንድትመለሱ ነው ይሄን የምንለው። ዳንዬ እናውራ እስኪ። አይደለም ተሳስተዋል፣ ወረድክብን። እሺ ሜላ ቢመጣ ደስ ይለኝ ነበር። ከሜላ ጋር ሰጀምራለሁ። እሺ ምንድን ነበር? ብዙ ሙሉን አልሰማኋችሁም። ምንድን ነው? መጀመሪያ ስለ ድንግል ማርያም ያለህን ነገር ግለጽ አለኝ። እኔ ገለጽኩለት። ምን አልኩት? አንደኛ እመቤታችን ድንግል ማርያም እንደኛ ፍጡር ነች። ምንም አይነት መለኮት ባህሪ የላትም፣ አልፈጠረችም። ተፈጣሪ እንደኛ ነች። ሁለተኛ የአምላክ እናት ሆና በመመረጧ በንጽህናዋ የተሰጣትን ይህን ልዩ ጸጋዋን እናከብራታለን፣ ከፍ እናደርጋታለን። ሶስተኛ ደግሞ የምልጃን እንደ ዶግማ እናየውም፣ እንደ እንትን ነው፣ ቀኖና ነው። ለምሳሌ እኔ ራሴን መማለድ እችላለሁ፣ እኔ ለአንተ መማለድ እችላለሁ።
መላእክት፣ ጻድቃን፣ ሰማዕታት፣ ቅዱሳን ሊማልዱኝ ይችላሉ። ሰው ፍጥረት ለፍጡር ሊማልድ ይችላል ብለን እናምናለን እና ይህም በማለታችን እኛ ማርያምን እንደምናመልካት አድርጋችሁ ማቅረብ የለባችሁም። ይሄ አትሰናከሉብን ለማለት ነው። እኛ እናመልካቸው ፍጡርን ማንን እንዳምንህ የንግግር ማስረጃ አስተኝ ቤተክርስቲያንን ነገረ ቅዱሳንን እንደ ዶግማ እንደማታየው ማስረጃ አስተኝ የማርያምን ጉዳይ ነገረ ማርያምን እንደ ቅዱስ እንደ ዶግማ እንደማታየው ማስረጃ አስተኝ። ምክንያቱም እኛ ዶግማችን 5 ናቸው። ምንድናቸው? ሚስጥረ ስላሴ ያለ ማስረጃ ማለት ማስረጃውን በብጃ አላልኩም፣ ግን የተማርኩት ትምህርት አለ አይደል? የላትም ቤተክርስቲያን የላትም እላለሁ። አንተ ቤተክርስቲያንን አውቃለሁ እንደምትል እኔም በማስረጃ ላሳይ እችላለሁ። የላትም እላለሁ። ካላት አንተ አላት እንጂ ዶግማዋ 5 ናቸው። ሚስጥረ ስላሴ አሳይ። ቤተክርስቲያን ዶግማዋ 5 ብቻ ናቸው ያለችበትን ማስረጃ ነው። ነገረ ማርያም አሁን የቤተክርስቲያን ዶግማዋ አለመሆኑን ማስረጃ አንጣና አሳይ። እየዋሸህ ነው። እየነገርኩህ እኮ ነው። እኔ እየነገርኩህ አይደለ? አንተ የምታወራው የቤተክርስቲያን ማስረጃ አይደለም። አንተ የቤተክርስቲያን መጽሐፍ አይደለ? አንተ የቤተክርስቲያን ጳጳስ አይደለ? ተማሪ እኮ ነኝ እኔ። ክርስቲያኑ አንድ አካል ስለሆንኩኝ ተማሪ እኮ ማስረጃ አይደለም ወንድም ማለት አማኝ ስለሆንኩኝ መማር አለብህ ወዳጄ። ተማሪ ማስረጃ አይደለም። ከየት እንደተማርክ በምን እናውቃለን? የምታወራው ነገር እውነት ስለመሆኑ ማስረጃ ሲባል የቤተክርስቲያንን መጽሐፍ መግለጥ ነው። እሱ ነው ትክክለኛ ማስረጃ። እሺ አይደለም ነው የምትለው? ብራዘር ነው የምትል ከሆነ ማስረጃ አስተን ሜላ መጥቷል። ሜላ መጣ። ተመለስክ ይመስለኛል። የተመለስኩ አለ ኔትወርክ ያ ቅዱስ እኮ መጸለይ ነበረበት። ዝም ብለህ ነው የካቶሊኩ ቅዱስ ነው እንዴ? እሺ እንዴት የሰራልኝ ይመስላል። አይ በቃ እሺ ተቀበለው ወዳጃችን። እሺ ቅዱስ ምን ላይ ነበርን? ማስረጃውን ስለ ዶግማ እየጠየቀህ ነበር አይደል? እኔም የጠየቁ ጥያቄ ነው። ዶግማ አለኝና በእጅ አላስኩም። አሁን ግን ተምሬዋለሁ። የተማርኩት ትምህርት ስለሆነ ይሄን ስለው ያለ ማስረጃ አልቀበልም አለኝ። እሺ አንድ ቀላል ጥያቄ ልጠይቅህ። እሺ ሚስጥረ ክህነት ዶግማ ነው ቀኖና ነው? ሚስጥረ ክህነት ዶግማ ነው ቀኖና ነው? ክህነት አንድ ጊዜ የሚሰጥ ነው። ዶግማ ነው ወይንስ ቀኖና ነው ያልኩ? እኔ አምስቱን ነው የማውቃቸው። ዶግማ ነው ወይንስ ቀኖና ነው ክህነት? ሚስጥራተ ቤተክርስቲያን ውስጥ ነው ያለው። ቤተክርስቲያን ውስጥ ያለው ሚስጥራተ ቤተክርስቲያን ውስጥ ዶግማ ነው ወይንስ ቀኖና ነው? እሱን አላውቀውም። ቆይ እዚህ ጋር አንድ ሌላ ጥያቄ ልጨምርልህ። ጥምቀትን የሚፈጽምልህ ማን ነው? ጥምቀት የሚፈጽምልኝ ካህን ነው። እና ካህኑ ስለ ካህኑ የምታብራራበት ትምህርት ቀኖና ነው ዶግማ ነው? ስለ ካህኑ ክህነት አንዴ ነው የሚሰጠው፣ አይደገምም። ዶግማ ነው ወይስ ቀኖና ነው? ሚስጥራተ ቤተክርስቲያን ውስጥ ነው የሚገለጸው። ሚስጥራተ ቤተክርስቲያን ውስጥ ነው የሚገለጸው እሱ። እሺ አያደል በዚህ እንኳን ትያዛለህ ማለት ነው። አይ እኔ ሚስጥራተ ቤተክርስቲያን እንደሆነ አውቃለሁ። ሚስጥራተ ቤተክርስቲያን ውስጥ እንዳለ ይሄ ስለ ሚስጥራተ ቤተክርስቲያን ታዲያ ምንድን ነው? ቀኖና 7 አሉ። ሚስጥራተ ቤተክርስቲያን 7 አሉ። ለምሳሌ የጋብቻ አሉ እንደ ዝርዝሮች አሉ። እነሱ በደንብ አላውቅም። አታውቅም። ለዛ እኮ ነው። እሺ ሌላው ስለ ማርያም ስታወራ እኛ ማርያምን የምናምነው ሰው ነች ብለን ነው ብለሃል አይደል? አዎ። እሺ ከሰማይ ወርዳለች ማርያም? ከሰማይ ወርዳለች? ተወልዳ ነው እንጂ እንደኛ ተወልዳ ከናት ከአባት። ኦርቶዶክስ ማርያም ከሰማይ ነው የወረደችው ነው የምትለው? አትልም። እርግጠኛ ነህ? አዎ እንደዚህ ብላ ማታውቅም አትልም። ወደፊትም ካሳየውስ እንደምትል አታሳየኝማ። ካሳየኝ ብታሳየኝ ራሱ አላምነውም። ምክንያቱም ብላ ማታውቅም አትልም። ማሳየም አታምነውም? ምክንያቱም አይደለም የኛ ትምህርት አይደለም እሱ ከኛ ውጭ የሆነ ነው። እንደውም ትወገዛለህ እንደዛ ብለህ ካላመንክ። አረ በወገዝ ይሻለኛል ካልኩ እንደዛ ብለህ የምታምን ከሆነ በወገዝ ይሻለኛል። የኦርቶዶክስ ትምህርት አይደለም ይሄ። እሺ ላሳየህ። ቆይ ወዳጅ የቱ ጋር እስኪ ላሳየህ። ተረጋጋ። ከሐሰተኞች መምህራን ተጠበቁ የሚል መጽሐፍ አላት።
የመጽሐፍ ታውቀዋለህ? አዎ ታውቀዋለህ? ማን የጻፈው? እስኪ ታውቀዋለህ ወይ? ምንድን ነው የሚለው? ሐሰተኞች መምህራን ተጠበቁ። እሺ ታውቀዋለህ ወዳጄ? ይሄን አላውቀውም። ምንድን ነው ከላይ ያለው እንደሚለው? ያው እሺ በ86 ዓመተ ምህረት ሐምሌ 4 ነው መጽሐፉ የወጣው። ማን ያዘጋጀው? እዚህ ጋር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት ይላል። ማተብስ? ማተብ ይላል። እሺ አቡነ ጳውሎስ እዚህ ጋር አሉለ። ከዛ ምን ይላል? የብፁዕ ወቅዱስ ፓትርያርክ መልእክት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ምዕመናን ልጆቼ ብሎ አቡነ ጳውሎስ ያስተላለፉት መልእክት ደግሞ እዚህ ጋር አለ። እሺ ይህ ሁሉ መልእክታቸው ነው። ከዛ ምን ይላል? አነሳስቶ ላስጀመረን አስጀምሮ ላስፈጸምን ለሁሉ አምላክ ክብር ምስጋና ይግባው አሜን። አባ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ አዲስ አበባ ይላል። ከዛ ጸሎተ ሃይማኖት ይቀጥላል። የሃይማኖት ጸሎት። ከዛ ወደ ዋናው ሐሳብ ልውሰድ። እሺ ቆይ ወዳጅ ላሳየህ። እዚህ ጋር ምን ይላል ርዕሱ? እመቤታችን ጥንተ አብሶ የለባትም ይላል። የለባትም ይላል። እሺ አሁን ማርያም ጥንተ አብሶ እንደሌለባት እያስረዱ ነው። ይሄኛው የምታየው እያስረዱ ነው። እመቤታችን ቅድስት ድንግል ማርያም ጥንተ አብሶ አለባት ላሉት ቤተክርስቲያን ስለእመቤታችን የምታምነው ተመልከት። ቤተክርስቲያን ስለእመቤታችን የምታምነው እምነት የምታስተምረው ትምህርት ትምህርት ምን ማለት ነው? ለጂ ትምህርት ዶክትሪን ነው አይደለም? ትምህርት ዶክትሪን ነው አይደለም? ትምህርት ማለት ዶክትሪን ነው የሚባለው? ትምህርት ነው ምንድን ነው የሚባለው? እሺ ቃሉን ስለማታውቀው ነው። ዶክትሪን ያመነችበትን እሷ ማለት ለምሳሌ አንድ አካል ያመነበትን ነገር ለሌሎች የሚያስተላልፍበት ማለት ነው። ሚዲያ ነው እሱ። ዶክትሪን ታዲያ ምንድን ነው? ዶክትሪን በለው። እሺ እንትን አቋም ምንድን ነው? ዶክትሪን ዶግማ አይደለም? ታምናለህ? እንቀጥል፣ ችግር የለውም። እንውረድና ዋናው ፖይንቱ ጋር ደረሰን። እስቲ አንብበልኝ። የቱ ጋር ነው? ከዚህ ጀምረህ ብታነበው ደስ ይለኛል። እሷ ትንሽ ነው ግን እሷም ይላል በጣም ደቅቅ ያለ ነው። እሷም በእግዚአብሔር ነው የእግዚአብሔር ባሪያ አለው እንደ ቃልህ ይሆንልኝ አለችው። በዚህ ጊዜ ዋህድ ነው የሚለው። ዋህድ አጽ ነው ቃል ነው የሚለው። ዋህድ ቃለ እግዚአብሔር በማህፀኗ አደረ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጽሐፍት የሚያስተምሩን ይህ ነው ይላል። ከዚህ ወጥቶ ጥንተ አብሶ ነበረባት ወይንም አለባት። ከዛስ የነጻች ከብስራት በኋላ ነው። እሷ ሰው ናት ነው የሚለው። ሰው ናት። እሷ ሰው ናት፣ ከሰማይ አልወረደችም እኮ እያሉ መናገር ከዚያም አልፎ መጽሐፍ መሳሳት ሳይሆን
በደል 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 ድፍረት ክህደት የማይሰሪ ኃጢአት ነው። እና ምን ይላል? መሳሳት ብቻ ነው፣ ክህደት የማይሰራ ኃጢአት ነው ስላለች ናልከኝ ማርያም ሰውን ተሰማያለች ማለት በደል ድፍረት ክህደት የማይሰራ ኃጢአት ነው ትላለች። ድምፅ ግን ወጣ ቆረጥ ይልብኛል። ለቅድሙ አሁን ትንሽ የኔ ነው። እስኪ ድገምልኝ ጥያቄውን። ቪዲዮ ነው መሰለኝ ትንሽ ድምፅ ቆረጥ ይላል። አየሁ አይደል? ምንድን ነው ያለው? ስለዚህ ምን ትላለህ? ድገምልኝ እስኪ ምንድን ነው ያለው? አነበብኩ እኮ ወዳጅ። ማርያም ሰው ናት ከሰማይ አልወረደችም እኮ እያነበብኩልህ ነው። ማርያም ሰው ናት ከሰማይ አልወረደችም እያሉ መናገር ከዚህም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል ድፍረት ክህደት የማይሰራይ ኃጢአት ነው። ጸሐፊው ማን ነው ግን? ቅድም እኮ አሳየህ ወዳጅ። ማተብ የሌለው ማን እንደጻፈው የማይታወቅ አንተ ስላመጣኸው ነው። ይታመናል ብለህ ታምናለህ? ይሄንን ይሄ እኮ እንትን ነው የኦርቶዶክስን ትምህርት አይደለም ብያለሁ። ስለዚህ ተካው ማተም ያለውን መጽሐፍ እስቲ ያሳየኝ አንተ። በአጠቃላይ አሁን ከኦርቶዶክስ አስተምሮ ውጭ ስለሆነ እኔ አልቀበለውም። ስነግርህ መጽሐፉ ራሱ ከየት እንደመጣ አይታወቅም ነው ማለት አይታወቅም ማለት ኦኬ። አንተ ያመጣው መጽሐፍ ስለሆነ ከየትም አይታወቅም። በቃ እኛ የምናሳይ